ምንም መፎገር ያስፈልግ ሌቦች ነን ውሸታሞች ነን ከቤተ ክርስቲያን ራሱ ምን ሰርቅ ሰዎች ነን ተወለላ ለመንጋው ግድ አይሰጠንም በየቀኑ ሲወጣት እኮ ያሳዝናል የክርስቲያን ዳህና የመኖክሴ ሀብታም አይጸድቅም አንዳንዴ ተው ያማል ይባርካል በብር ግን እኮ እግዚአብሔር እኮ ማዳን እኮ ይችላል ሆስፒታል ሳትሄድ እኮ ማዳን እኮ ይችላል ያለ ብር እኮ አንተን እኮ ከፍ ማድረግ እኮ ይችላል እግዚአብሔር እኮ ጸጋ መስጠት እኮ ይችላል እግዚአብሔር ያን አውጥተነዋል እንዳለ ያን አውጥተነው የእግዚአብሔርን ቦታ በብር ተክተነዋል በዓለማዊነት ተክተነዋል በሆነ ነገር ተክተነዋል ምናልባት እስቲ አሁን መንፈሳዊነትን አንስተ ነበር እንዴት ነው የምትረዳው መንፈሳዊነት ብቻዬን ቆም ያለው የሚል መጽሐፍ የጻፈ ሰው ይያል አምባሳደር ብርሃኑ ድንቄ ይሰኛል ሀገሩን ሳይ ሁሉም ሌባ ሁሉም አጭበርባሪ ሁሉም ሀገር የሚጠላ የሚያፈርሰው አልቦ ዘመድ የሚል መጽሐፍ አለ አልቦ ዘመድ ምናልባት አሁን አንዳንድ ጊዜ ወደ ራስህ ተመልከት ወደ ውስጥ ተመልከት ምናምን እየተባለ ይነገራል ወደ ውስጥ መመልከት ማለት ኢመርስ ወደ ሆነው ወደማይመረመር ወደ እግዚአብሔር እይሁን የተማርኩት ትልቁ ነገር ምንድነው ሰዎች ከእግዚአብሔር በላይ የትዳር አጋራቸውን ልባቸው ውስጥ ያነሳሉ አስተልቁ ስተት ማለት ነው መጽሐፍ ቅዱስም እንደሚለን ከኔ በላይ ለሚስቱ ለልጁ ለአያው የሚሆን ለኔ ሊሆን አይገባም ነው የሚለው ሞቲቬሽን እና ክርስትና የሚጣረሩ ነገሮች ናቸው ብለው የሚያነሱ ሰዎች አሉ አንድ ዝሆንን የሆኑ አይነ ሰዎችን እስቲ ንኩትና ምንድነው አላቸው ማየት የተሳናቸው ማለት ነው አንዱ ሄዶ ጉድን ነካ ግንድ ነው አለ አንዱ ሄዶ ሆዱን ነካ ያራ ግድግዳ ነው አለ አንዱ እንቱን ነክቶ ጆሮውን ነክቶ ማራገቢያ ነው አለ አንዱ ኩምቢውን ነክቶ የሆነ ዝሆን ነው አለ ሰው ማን ነው ትክክል ሰላም ጤና ይስጥልኝ የተወደዳችሁ የቤታጌ ቤተሰቦች ቤታጌ ፖድካስት አሁን ጅማሬውን ያደርጋል እንደተለመደው ዛሬም አዲስ እንግዳ ይዘንላችሁ መተናል እንግዳችን እንግዲህ የቢዝነስ ባለሙያ የፐርሰናል ዴቨሎፕመንት ትሬነር እንዲሁም ሪታየርመንት በሚባል ፕሮግራም የምናቀው በአብዛኞቻችን ደግሞ ብሮ በሚለው ብራንድ የምናቀው ማኒ ዛሬ ከኛ ጋር ቆይታ ያደርጋል አንደና መጣልኝ እንኳን ደህና ቆያችሁ እንዴት ነው ስላገኘኋችሁ በጣም ደስ ብሎኛል በጣም ደስ ብሎናል እኛም ስላገኘን እናመሰግናለን thank you so much very ያክብርልኝ በጣም ይገርም ማናጀር ነው ያለ በጣም ሰው ሪስፔክት የምታረግ አራ በእውነት እና ደሞዝ እንጨምራለን እሺ በጣም እናመሰግናለን ስለተገኘልን thank you so much እሺ አሁን ማነሳለ ስለ ሞቲቬሽን ነው ሞቲቬሽን እና ክርስትና የሚጣረሩ ነገሮች ናቸው ብለው የሚያነሱ ሰዎች አሉ ለምሳሌ መንቃት የሚገባው ሰው የተኛ ሰው ነው ክርስቲያን ደግሞ አልተኛም ይላሉና ምንድነው ለዚህ አንተ ነቅታል ተኝታል እግዚአብሔር ነው የሚያውቀው ነው ያው ስለዚህ ይሄ ራሱ ሞቲቬሽን ያስፈልጋል ማለት ነው እንዴት ማወቅ አለባ ነቅታችሁ ንቁ ቢል እንደዚህ ቦታ ለምሳሌ ኖ በዛ በመንፈሳዊ መንገድ በምንም ሄድ በመንፈሳዊም ሄድ በምድርም ሄድ ቀደም ነገር ያለው ነቅተ መጠበቃል እሺ ሞቲቬሽን ዲፋይን አድርግልኝ እስቲ ለማለት the reason to do something ማለት አንድን ነገር ለማድረግ ያለ ምክንያት ሞቲቬሽን ምን ያነቃቃል ሰው የእግዚአብሔር መንግስት የሚያነቃቃው አለ በምድር ላይ ትዳር ይዞ መኖር አግብቶ ወልዶ መኖር የሚያነቃቃው ሰው አለ ሰው ምን ያነቃቃል ነው አንተ ሰው ላይፍ ትክክል አይደለም ያብዛኞቻችን ላይፍ ትክክል አይደለም በዚህ ዲፋይን መሰረት እኔም የራሴ መናገር እችላለሁ ግን ምንድነው አሼ አንተም በጣም ተጠቅሰዋለ አሼ አንድ ጊዜ ሲናገር ምን ሰማሁት I'm not motivational speaker አለ እኔ ሞቲቬሽናል ስፒከር አይደለሁም I am a trainer አለ ምን ለማለት ፈልጎ ነው ያዝ እንደዚህ ትነሳለህ እንደዚህ ታገኛለህ እንደዚህ ትሆናለህ እሳት ለቀቀብህ ወደ ቤት እሳት ይዘህ እንድትሄድ ቤት ስገባ ደግሞ እንድቀዘቅዝ አልፈልግም ትሬኒንግ ብታረግም እኮ ቀዘቀዛል ማወቅ አሁን ይቀዘቅዛል እኮ እንዴት ይራሳል በቃ ኤኒቲንግ የሰው ልጅ ወዲያው ነው የሚረሳው አሁን ቅድም ያወራው ሲጀምር እንደው ብትል አታውቀው አምሮ ወዲያው ይረሳል ብዙ ሰዎች የሚሰሩት ስተት ምንድነው ሞቲቬሽን ጥቅም የሌለው ይመስላቸዋል ኦኬ እሱ እንድታስረዳኝ ነው ጥቅም አለው ድብና አድርጎ ጥቅም አለው I can inspire you and የፈለከውን ስራ እንድትሰራ ማድረግ ይችላል ግን ኢንስፓይሬሽኑ ፎርኤቨር ይቀጥላል ማለት አይደል ቢሆንማ አንዴ ቅዳሴ አድርገናል በቃ ይበቃል ማለት ያስፈልግ ነበር አንዴ ስብከት አድርገናል ይበቃል ማለት ያስፈልግ ነበር እኔ ያው ይሄን ሐሳብ ተቃውሜ ሳይሆን እንዲገባኝ ስለምፈልግ ነው ለምሳሌ አሁን እኔ ጥሩ ሆስት መሆን ፈልጋለሁ ካኔ እኔን ልታነቀኝ ትችላለህ መጀመሪያ መፍቀር አለባት ፈቅጃለሁ ኦኬ ማለት ለመሆን ፈልጋለሁ ያጎጉቴ ነው if you can help me ለምንድን ነው ሆስት መሆን ይፈልጋል ሰርቭ ማድረግ ፈልጋለሁ ምንድነው ሰርቭ ማድረግ ፈልጋለሁ ብዙ ዕውቀት ያላቸው ሰዎች
ያንን ያላቸውን ዕውቀት ለኦዲየንሳችን አውጥተው እንዲሰጡ በጣም ኩሪዮሲቲ አለኝ። ለምን እንዲጠቀሙ ከሚወጣው ነገር ከተጠቀሙ በኋላስ ለምን የዘላለም ሕይወት መንፈሳዊ የምንሰራ ስለሆነ የዘላለም ሕይወት እንዲያገኙ ከእግዚአብሔር ጋር እንዲገናኙ ለምን የዘላለም ሕይወት እንዲያገኙ ከዛስ ለምን አንተስ ምን ታገኛለህ? በጣም በቃ ለክርስቶስ አንድ ሰራዊት መስጠቴ በጣም ትልቅ የሚሆን ሰጥቶኝ ይሰጣል። ስለዚህ ያን ማሰብ መቻል አለብህ ማለት ነው። ስራን ስትሰራ ኦኬ አንተን የሚያነቃ ፎርስ ገንዘብ አይደለም፣ ዝና አይደለም፣ ሰዎችን ለክርስቶስ ማቀበል ነው ወይም ወታደር ማድረግ ነው። ስለዚህ ያንን ኮንቲኒየስሊ ማሰብ መቻል አለብህ። ያንን ነገር እያሰብክ በመጣ ልክ ድራይቭ ያደርጋል ማለት ነው፣ ይነዳል። በመንግስቱ ያለውን ሰላም፣ ደስታ፣ ዘላለማዊ እርካታ you have to think ያን እኮ ነው የምታገኘው። ምክንያቱም ይህን ስራ መስራት ቀላል አይደለም። very boring ነው። ሰው ላይ መጣ ይችላል፣ ላይታይ ይችላል፣ ላይክ ላይኖር ይችላል፣ ኮሜንት ላይኖር ይችላል። ብዙ ተስፋ የሚያስቆርጡ ነገሮች ላይ ተስፋ የሚያስቆርጡ ነገሮችን ማሰብ ትተህ ተስፋ የሚሰጥህን ነገር ማሰብ መቻል ሞቲቬሽን፣ ሌላ ምንም አይደለም። ዝቅ ካልክ ተነስ፣ ከደከመ ዓላማህን አስብ። ይሄ ሐዋርያት ያደረጉት ነገር ነው። ይሄ ጌታችን ያደረገው ነገር ነው። እስቲ በጥንት ምትልልኝ ይኸው በቃ ምድር ላይ የተሰቃየን አይደል እንዴ? ምድር ላይ ስንሰቃይ አይዟችሁ ተስፋ አለ፣ መንግስተ ሰማያት አለ፣ ይሄን አትዩት፣ ዘላለማዊውን ይዩ። በምድር ሳላችሁ ስቃይ ያላችሁ እኔ አሸንፌዋለሁ እናንተም ታሸንፋላችሁ። ልዩ ልዩ ፈተና በገጠማችሁ ጊዜ እንደሙሉ ደስታ ቁጠሩት። ተሰሰድ መጽሐፍ ቅዱስን ብትሄድ ብዙ በመልካም ነገር የሚያነቃቃ መጽሐፍ ነው መጽሐፍ ቅዱስ። ተሰሰድ የሰው መንፈስ የሚሰብር አይደለም፣ አትችልም የሚል አይደለም፣ ተራነ የሚል አይደለም። የእግዚአብሔር ልጅ ነህ፣ እግዚአብሔር ነው የምትመስለው። ከዚህ ከምታየው ዓለም የሚያልፍ ሌላ ዓለም አለ ብሎ ነው የሚያሳይ። that should inspire you። እግዚአብሔር መንግስት ሊያነቃቃ ይገባል፣ ኢነርጂ ሊሰጥ ይገባል፣ ተነስተህ ልትሄድ ይገባል። እግር ኳስ እንደማየት አይደለም። it inspires you do something more። ከራስ አልፈ ለሰው እንደማትሞት የሰናፍጭ ቅንጣት ታክል እምነት ቢኖር ተራራ እንደምትንድ የሚያሳይ ነው። ምናልባት አሁን ይህን ጥያቄ ለምን አነሳሁልህ? ብዙ ሰዎች አሁን ቲክቶክ ፕላትፎርም ላይ ያነሳሉ። እንዲህ ትሆናላችሁ፣ እንዲህ ታደርጋላችሁ። አንድ ትልቅ አሰልጣኝ አለ እንደዚህ ስለ ሰው አታወራ፣ ስለ እኔ አውራ፣ እኔን ጠይቀኝ። ማለት በዛ የተፈጠረ ስለ እኔ ጠይቀኝ። ስለ ሰው የምታወራ ሐሜት ነው የሚሆን። እኔን ጠይቀኝ። እኔ ያልኩት ካለ እንዲህ ብለሃል ለምን ብለህ ጠይቀኝ። ያልከውን ነገር እየነገርኩ ሳይሆን አይዲያዬን አስጨርሰኝ። የሆነ ነገር ታገኛላችሁ ብለህ ታውቃለህ? ኦፍ ኮርስ የሆነ ነገር ይገጥማችኋል፣ እንደዚህ አድርጉ ብለህ አነቃቅተህ ሰዎቹ ያንን ነገር ያላገኙበት ሁኔታ አለ? ቅዠት አላስተምርም። እኔ እውነት ነው የማስተምረው። ከእግዚአብሔር ጋር የሚሄድ ነገር ነው የማስተምረው። ከእግዚአብሔር ጋር የሚቃወም ነገር አላስተምርም። እንደዚህ ማቴሪያሊስቲክ የሆነ ነገር ማቴሪያሊስቲክ ነገር ብዙ አላስተምርም። እኔ ምንም ጥቅም እንደሌለው አውቃለሁ። እዚህ ቅዠት ነው። ያን ያህል የሚካበር ነገር አለ። ኤኒባዲ ማግኘት ይችላል። ኤኒባዲ እኔም አግኝቼዋለሁ። ኤኒባዲ ማግኘት ይችላል። ኤኒባዲ ሰው ዘርፎም ሰርቆም ማግኘት ይችላል። እኔ በማምነው ስናደ ቢግ ዲል ያስፈልጋል። አዎ ብር ያስፈልጋል፣ መኪና ያስፈልጋል፣ ንብረት ያስፈልጋል። ግን I can show you ብዙ ንብረትና ቤት መኪና ያላቸው ሰላም የሌላቸው ሰዎች ያሳያለሁ። so that's not my interest። ካስተማርኩም ወደዛኛው መንገድ እንዲሄዱ ከፈለኩኝ ነው ማስተምረው። ስለዚህ አሁን ባለኝ አንደርስታንዲንግ መንፈሳዊነት እንጂ የምድር ቁሳቁስ ሰዎችን ነፃ እንደማያወጣ አውቃለሁ። ዳስ እንትን ግን ላግኝ ቢባል ድብን አድርጌ ያስተምራል። አንተ 1 ሚሊዮን ብር እንዴት እንደሚገኝ ድብን አድርጌ ያስተምራል። ስላገኘው እንዴት ስኬታማ ቢዝነስ ልገንባ ብትል ድብን አድርጌ ያስተምራል። ያ ፎርሙላ ነው። ድብን አድርጎ ፎርሙላ አለው። yes ድብን ያለ ፎርሙላ አለው። ሲምፕል ነው። ያው ኤኒቲንግ ቢዝነስ ብትል ፎርሙላ አለው። ሶሻል ሚዲያ ላይ ዝነኛሉን ብትል እኔ 560 ምናምን ሺህ ሰብስክራይበር አለኝ። እንዴት ማግኘት እንዳለብህ ቁጭ አድርጌ ያስተምራሉ። ከፈለግ እንዴት እንዳገኘሁት ስለማቅ ማለት ነው። ቲክቶክ ላይ 711 ሺህ ፎሎወር አለኝ። I can teach you it's simple። ልክ ምግብ እንደሚሰራው ይሰራል። ስኬትም መምጣት ይችላል። ስለማናቀው ነው። ምናልባት ግን አሁን አንተ ሞቲቬት ካረካቸው ሰዎች ያልካቸውን ነገር ሳያገኙ ቅሬታ ያቀረበብህ ሰው ይኖር? እኔ እንጃ። ሊኖር ይችላል። ለአንተ ሪስፖንድ ሰጥ ሊኖር ይችላል። በጣም ጥሩ ሊኖር። ለምን አይኖርም? ለምን አንድ ትምህርት ቤት ውስጥ አንድ አስተማሪ ያስተምሮ ሁሉም አንደኛ ያወጣ የሚወድቃለ ይነሳል። ቅዱስ ጳውሎስ ሲሰብክ ሁሉም አይደለም የተማረው። ሊዲያ ናት የነቃችው። ስለዚህ ያ ማለት የቅዱስ ጳውሎስ ስተት ነው ማለት አይደለም። ሰውየው አቀባበሉ ይለያል። አንዳንዱ ፈጥኖ ይማራል፣ አንዳንዱ ዘግቶ ይማራል። አንዳንዱ እግዚአብሔር የገለጠለት
ወዲያው ይለወጣል። ያልገለጠለት ደግሞ ቀስ ብሎ ይቀየራል። ምናልባት እስቲ አሁን መንፈሳዊነትን አንስተህ ነበረ። እንዴት ነው የምትረዳው መንፈሳዊነትን? እግዚአብሔርን ማዕከል ያደረገ ህይወት፣ ስትበላም፣ ስትነሳም፣ ስትቀመጥም፣ ስታስብም፣ ስትሰራም እሱን አማክረ መስራት። ይህን መንፈሳዊነት ከሳይንስ አንጻር መረዳት እንችላለን ወይስ የግድ መንፈሳዊ ሆነ? መንፈሳዊነትን መረዳት አይቻልም። ኦኬ፣ አትረዳውም። አንዲት ጉንዳን ስለ አዲስ አበባ ከተማ ብትጠይቃት ሻስ ነው አይዲያ፣ ወይም አንድ አሳን ስለ ውቅያኖሱ ብትጠይቀው አይገባው። ስለዚህ ስፒሪቹዋሊቲ ኢዝ ላይክ ቤግ ትልቅ ነገር ነው። ለዛ ነው ሁላ ሰው ተከፋፍሎ የምታየው። አንድ ዝሆንን የሆኑ አይነ ስውር ሰዎችን እስቲ ንኩትና ምንድን ነው አሏቸው። ማየት የተሳናቸው ማለት ነው። አንዱ ሄዶ እግሩን ነካ፣ ግንድ ነው አለ። አንዱ ሄዶ ሆዱን ነካ፣ ያረ ግድግዳ ነው አለ። አንዱ እንትኑን ነክቶ ጆሮውን ነክቶ ማራገቢያ ነው አለ። አንዱ ኩምቢውን ነክቶ የሆነ ዝሆን ነው አለ። ሰው ማን ነው ትክክል? ኢትስ ቬሪ ሃርድ። እንኳን መንፈሳዊ የሆነውን እግዚአብሔርን ለመረዳት ይቅርና ዩኒቨርሱን መረዳት አትችልም። ዩኒቨርሱን የፈጠረውን ልትረዳ ይቅርና ዩኒቨርሱ ኤክስትሪምሊ ሊሚትለስ ነው። ከዚህ እስከ ቅርቧ ፕላኔት ብትሄድ፣ በብርሃን ፍጥነት ብትሄድ 2.3 ቢሊዮን ዓመት ይፈጃል። በብርሃን ፍጥነት ብትሄድ ቢሊዮን ዓመት ነው ይፈጃል። በቅርቧ ጋር ነው ያለው። ሰው ይህን እግዚአብሔር ሰዎች ሊረዱት አይችሉም። እዛ ውስጥ ግን መኖር ይቻላል። ዋይናት እዛ ውስጥ ለመኖር አሁን ቤተክርስቲያን የምታስተምረው አለ መንፈሳዊነት በዚህ መንገድ በዚህ ፕሪስክሪፕሽን ስትሄዱ ይህን መንፈሳዊነት ጌል ልታደርጉ ትችላላችሁ ብላ ሳይንሱ ይህን ነገር ያወራል። ምናልባት ይህን ጥያቄ ለምን አነሳውልህ? ዶክተር አብርሃም ሮዳስ ላይ ያኔ ቀርበው ስለ ሜታፊዚክስ ሲያወሩ ሰምቼ ነበር እና ያ ነገር እውነት ወደ እግዚአብሔር ይወስዳል ወይ? ይኸውልህ በዚህ ምድር ላይ እግዚአብሔር የተለያዩ ሰዎችን ይጠቀማል። ትልን ይጠቀማል። ለምሳሌ ቅድም ቅዱስ ያሬድ ጋር እንዳልከው ማለት እናንተ ባታመሰግኑኝ እነዚህ ድንጋዮች ያመሰግኑኛል አለ። አሁን ዝም ብዬ እንደ ራሴ እይታ ሳይ ነው ማየው። ኳንተም መካኒክስ ወይም ሜታፊዚክስ ማለት ሜታ ማለት ከሚታየው ወዲያ ማለት ነው። መንፈሳዊነት ረቂቅ ነው፣ አይታይም፣ በጣም ስውር ነው፣ የማይታየው ማለት ነው። መንፈሳዊ ነገር ማለት መንፈስ ሲባል አንዱ ማይታይ ማይነካ ከአምስቱ የስሜት ህዋሳት ውጪ ያለ ማለት ነው። ስለዚህ ያንኛው ሳይንስ ሜታፊዚክስ ያን ነው የሚያጠናው። ስለዚህ ስቴዲ ግን ብዙ አማኝ የሆኑ ሳይንቲስቶች እኔ ራሱ ለምሳሌ ሜታፊዚክስን ሳነብ ቤተክርስቲያን ላይ የተማርኩትን ነገር ነው የማየው። በዛ በመጽሐፍ ቅዱስ መነጽር ሳይ እነሱ የሚሉት ነገር ቤተክርስቲያን የነገረችን እግዚአብሔር ነው። አሁን እነሱ ሰለጠንን ብለው ነገሮች የማይታየውን ነገር ሳይንስ በሁለት ይከፈላል። ፊዚካል የሚባለው አለ፣ ፊዚካል ዓለምን የሚያጠና አለ፣ የማይታየውን ዓለም ደግሞ የሚያጠና አለ። የሚታየውን ዓለም የሚያጠናው ይሄ ከዚህ ተነስቶ ሮኬት በስንት ደቂቃ እዛ ይደርሳል፣ መኪናው፣ ሮኬቱ፣ ሚሳይሉ ኤቭሪቲንግ የተፈጠረው በዚህኛው ሳይንስ ነው። ያንኛውን ግን አላጠኑትም። የማይታየው መንፈሳዊውን ዓለም ብናጠናው በአንድ ዓመት ውስጥ እስከ ዛሬ በ10 ዓመት ነው በአንድ ዓመት ውስጥ ይላል ተስላ። በ10 ዓመት ይሁን በአንድ ዓመት አላቅም፣ እስከ ዛሬ ሳይንስ ከፈጠረው የተለየ ነገር ትልቅ ፕሮግረስ ያመጣል ብሎ ተናግሮ ነበር። አሁን ያ እየተደረገ ነው። አሁን የማይታየውን ዓለም በጣም እያጠኑት ነው። አይ ዶንት ቲንክ ለጥሩ ዓላማ እያዋሉት ነው ብዬ አላስብም። ስለዚህ አንተ እግዚአብሔር ልብህን ከከፈተልህ እነ ቅዱስ ጳውሎስን እነ ዮሐንስ አፈወርቅን ሌሎች አባቶችን እንደመለሰው በዛም መንከር ቢሆን አስረድቶ ሊመልስህ ይችላል። ስለዚህ እውነት ነው። እንግዲህ አንተም ውሃ ብለው በጋሞኛ ማሃታ ይባል፣ በእንግሊዝኛ ወተር ኦር ማይ ይባል። ጀስት ውሃ ነው። ውሃውን ግን ውሃ መሆኑን የምታውቀው እንዴት ነው? እግዚአብሔርን ቀመሱትና እወቁት ይላል ቅዱስ ዳዊት ማለት ነው። አንተ ከቀመስከው ውሃው ይገባሃል። ካልቀመስከው ግን ስለ ውሃው እያወራ የተከራከርክ እየተጋጨ ልትኖር ትችላለህ። ብዙ እዚህ ምድር ላይ ያሉ ሰዎች ስለ ውሃው የሚያወሩ ውሃውን ያልቀመሱ ሰዎች ያሳያሉ። እንዴት ነው የምታየው ካልከኝ ፍሬያቸው ነው። just like watch የሚያደርጉትን ነገር ስለ እግዚአብሔር የሚያወሩት ነው። እንደዚህ ነው የሚሄዱት፣ ግን በዚህ ጋር ነው። ጌታችንም ከእርሷቸው እንድንቆጠር ተናግሯል። ስለዚህ ቱሚ የእግዚአብሔር ስራ ነው የጠየቀኝ። እንደዚህ ነው እንደዛ ነው ብዬ ላወራ እችላለሁ። እንኳን የሰውንና የራሴንም ማላቅ ሰው ነኝ።
ኦኬ ብዙ ጊዜ ስትናገር ሰማሃለሁና ያኔ ገና ሲጀምር ቅሊንጦ ምናምን እያለሁ ፍጹም የሆነ የእግዚአብሔር ሰላም ነበረኝ ከእግዚአብሔር ጋር ራሴን በጣም ቦንድ አድርጌ ነበረ የሚል ነገር ስለዛ ነገር እስቲ አውራኝ። የችግር ጥሩ ነገር ምንድነው? ሌላ ነገር አታስብም። ባለፈው ራይድ ውስጥ የሆነ ሹፌር ምን አለኝ፣ እንኳንም እግዚአብሔር ሀብታም አላደረገንም፣ እኔ በራሴ እንኳን ብር ተሰጥቶኝ በቃ ሲጨፍር ቡጊ ባጊ ስል ሴት ሳሳድ ምናምን 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 ነው የተገኘሁት እና እግዚአብሔር ድሃ ያደረገን በምክንያት ነው፣ እሱን እንድናስበው ነው። አሁን ጸበል እጠጣለሁ፣ ገዳም ሄዳለሁ፣ ቤተክርስቲያኑ ምንትሉ ስለ አድኖቹ ምናምን ነገር አለ። ሰው when you have a problem ችግር ያለበት ሰው ካየ ወደ እግዚአብሔር ይሄዳል፣ ጸሎት ያደርጋል። አምላኬ ረሳኝ ረሳኝ ይላል ጌታችን መስቀል ላይ ሆኖ እንዳለው ማለት ነው። the moment ብር ስትሰጠው ግን ብሩ ላይ ሪሌይ ያደርጋል። ዝና ስትሰጠው ዝና ላይ ሪሌይ ያደርጋል። ቤት ስትሰጠው ቤት ላይ ሪሌይ ያደርጋል። so when I was ቅሊንጦ እያለሁ ምንም ዘመን የለኝም፣ ምንም ሰው የለኝም። just like በእያንዳንዷ ሰከንድ ውስጥ እግዚአብሔርን ማውራት ነበረብኝ፣ በእያንዳንዷ ሰከንድ ውስጥ ማለት ነው። ስለዚህ ሜቢ ስለ ቤት ኪራይ ወሩን ሙሉ ጸሎት ላደርግ እችላለሁ ሰርቫይቭ ለማድረግ ናት ብር አለ። ስለ ቤት ኪራይ 600 ወር 1 ወር ሙሉ ጸሎት ላደርግ እችላለሁ። ግን በዛ ውስጥ አየህ እግዚአብሔርን ነው እያወራሁ ያለሁት እና ተስፋ ሲሰጠኝ ብርሃን ሲያሳየኝ ማን እንደሆነ ሲገልጥልኝ he was my friend ጓደኛዬ፣ ወዳጄ፣ አባቴ ሆኖ እየመራኝ ነበር። so that's beautiful time። አሁን እዚህ ጋር ቦታ የሆነ ሰው ብራ ይለኛል፣ አንተ ጠርተህ ትጋብዘኛለህ፣ ሰው ስልክ ይደውልልኛል፣ ብዙ ዲስትራክት የሚያደርጉ ቢዝነስ አለ፣ ሚቲንግ አለ፣ ቀርጻ አለ ይባላል። እነዚህ ሁሉ ነገሮች የእግዚአብሔርን ስፔስ እየወሰዱ የመጡ ነገሮች ናቸው። ኦፍ ኮርስ እግዚአብሔርን ነው ማገለግለው፣ ደስ ይለኛል። ግን ያኔ ፉሊ ዝም ብዬ ቅድም እንዳልኩ 6 ሰዓት ቁጭ ብዬ እግዚአብሔርን ላወራ ይችላል። አዎ ምናልባት አሁን ያ ሰላም አለ የሚሰማ አለ እግዚአብሔር ይመስገን። ግን ያው አሁን ያ ሰላም ይሰማል፣ በጣም ይሰማኛል እግዚአብሔር ይመስገን። ያ on peaceful ሰላም ይሰማኛል፣ ግን ቀላል አይደለም እንደዛ። ዓለም ብዙ ዲስተርባንስ አለው፣ ብዙ ሪስፖንሲቢሊቲ ይኖርሃል፣ አንተ የምታደርግ ይመስልሃል ምናምን ምናምን። የሆነ ዓለም ላይ you are someone የሆነ አንተ ያደረክ እንዲሰማ ሊያደርግ ይችላል። ገንዘብ ሲመጣ፣ ዝና ሲመጣ፣ ሰው ሲያደንቅ ከየት እንደተነሳ ሊያስረሳ ይታገላል ዓለም በባህሪው ማለት ነው። አንተ ጋር መጥቶ እግዚአብሔርን የሚያደንቅ ሰው የለም፣ አንተን ነው የሚያደንቀው። ጀግና እኮ ነው ይላል። እና ለዛ ነው ጌታችን መልካም ሲዩት ለምን መልካም ትሉኛላችሁ? በሰማይ ካለው አባቴ በስተቀር መልካም የለም ይላል። እና ያን ያስረሳል ዓለም። አሁን ምን መሰለ ከትላንትናው ጋር የዛሬና ወዳደሬ ለምን አነሳው ለመሰለ እኔ በራሴ የማየው አለ ባይ ዘ ዌይ 12ኛ ክፍሎች የሆነ ጊዜ ቲቪ ላይ ቀርበ ምናምን የሰጠው ነገር ነበር። የዛኔ ነው ማቀህ እኔ እና ነምበር ኦፍ ለሆኑ ልጆች ስልክን ሰጥቻለሁ ማለት እዛ ኢሞሽን ውስጥ ነበሩ። የዛኔ ብንፈተንበት ጊዜ ቀርቧል ምናምን አይነት ነገር እና ብዙ ሰዎችም ደውለውልህ ምናምን አውርታቸዋል። በጣም ማደንቅ ሰው ሆነ ማለት ይሄን ነገር ወደ ኋላ ያደረኩት ቅድም ሶፊስቲኬት አድርጌ እንዳልጀምር ብዬ ነው። እና በጣም ማደንቅ በጣም ነበር ምሰማ በዛ ሁኔታ ውስጥ እያለ አሁን ከፈጣሪ ጋር ያለን አታችመንት አለ። ሁሉ ጊዜ ስብራታችን ወደ እግዚአብሔር ያቀርበናል፣ ስብራታችን ወደ ፈጣሪ ያቀርበናል። እዛ ሁኔታ ውስጥ እያለ ያለ ኢነርጂ በጣም ደስ ይለኝ ነበር። እግዚአብሔርን በዛ ሁኔታ ውስጥ ሆነ ማግኘት ስንት ሰው ስንት ነገር ተደራርሎለት ስንት ቦታ እያለ አቺቭ ያላረገውን ነገር አቺቭ አድርጋልና በጣም አድማይር ያደርግ ነበር። አሁን ከመጣ በኋላ ማን ያዘዋል አሁን ያለበት ሁኔታ ላይ ሳይ እኔ ድሮ ማን ያዘዋል በጣም ይበልጥብኛል። ሳምሃው ሉዝ ያረከው ነገር ያለ መስሎ ይሰማኛል። ዋይ ካልከኝ ኦርዲናሪ ሆስት ነው አሁን ማን ያዘዋል ሊሆነው ማለት ድሮ በየጫካ ውስጥ ምናምን ቪዲዮ ሰራለ። እነዛ ቪዲዮዎች ኤቭሪ ፐርሰን ያነቁ ነበር። ዛሬ ላይ ግን ማን ያዘዋል የሆነ ሰው አቅርቦ ከሆነ ሰው ጋር ኮንቨርሴሽን ያደርጋል እንጂ ስቲል የራስን ቶት ተዘጋጅተበት ድሮ እንደምታደርገው አታቀርብልንም። ለምንድን ነው ይሄ ኦርዲናሪ እንደኔ ማለት እንደኔ ለማለት ኦርዲናሪ አይደለም። በየጊዜው ኦኬ እኔ ኢቮልቭ ማድረግ ሰው ነኝ። የዛሬ ዓመት ብታየኝ ይሄኛው ማን ያዘዋል አታገኘው። ሰው እያደግኩ እየበሰብኩ እያነበብኩ ምንድን ነው የሚጠቅመው፣ ምንድን ነው የሚጎዳው፣ ምንድን ነው ዋናው ነገር እያልኩ በየቀኑ እየተማርኩ ራሴ ኢቮልቭ አደርጋለሁ። ስለዚህ ማይሆነውን እጥላለሁ፣ የሚሆነውን አነሳለሁ። ድሮ ሞቲቬሽናል ስፒከር ነበርኩኝ፣ አሁን ግን ሞቲቬሽናል ስፒከር አይደለሁም። ድሮ ሞቲቬት ማድረገው ተነሱ እንደዚህ ምናምን ነበር። እሱ እንደማይጠቅም እግዚአብሔር ነገረኝ። እንደማይጠቅም ስለ ምድራዊ ነገር ነው።
ስለዚህ እኔ ሞር ስፒሪቹዋል ኮንቴንቶችን ብሰራ ነው ደስ የሚለኝ። ሰዎችን ጋብዤ ከሰዎች ህይወት የሆኑ ሰዎች ይማራሉ። ኦፍኮርስ እሱ ነፍሴን ስለሚያረካው ስለሚያስደስት ቪዲዮ ሰራለሁ፣ ድብና አድርጌ ሰራለሁ። ሪትሪት አለኝ፣ ሰዎች ጋር ዋን ቱ ዋን ኮች አደርጋለሁ፣ ስልጠና እሰጣለሁ። ዳሴ ያንኛው ማን ይዟል ያለው ኳሊቲ አለ፣ ይህንኛው ማን ይዟል ያለው ኳሊቲ አለ። እኔ አሁን እያልኩ ያለሁት እሱን ሳይሆን ለምን አንተ አታስተምርም? ለምንድን ነው ሆስት የሆንከው? አስተምራለሁ። I'm taking a break። እዛም እኮ አወራለሁ፣ እዛ ላወራም እንደ ፖድካስቴ ላይ እንደዛ አይሆንማ። ድብና አድርጌ አሁን እኔ ከአንተ በላይ ላወራ አልችልም። ቪዲዮ ሊንክስ እንኳን የኔ ፖድካስት ግን እንደዛ አይደለም። አወራለሁ፣ አቋርጬ እናገራለሁ፣ እይቴን እናገራለሁ። ለምሳሌ እንተንፍስ የሚባለው ሾው ላይ ሁሉ ጊዜ መጨረሻ ላይ አወራለሁ፣ መክራቸዋለሁ። ሰዎች በዛ ሰዎች ይማራሉ፣ በዛ ሰዎች ይቅር ይላሉ። ምንድነው አንተ በፈለግከው መንገድ አይደለም መምጣት ያለብኝ፣ እኔ እግዚአብሔር በፈለገው መንገድ ነው መምጣት ያለብኝ። እሱ ደግሞ ሌቭል አለው። የሆነ ነገር አዘጋጅተህ አሁን ለምሳሌ ስለ መንፈሳዊነት ሊሆን ይችላል። ስለ መንፈሳዊነት የሆነ ሰው ጠርተህ ከሰው ጋር ታወራለህ። ኦፍኮርስ ከሰው ጋር ከምታወራው በላይ አንተ ስለ መንፈሳዊነት ቁጭ ብለህ ብታስተምረን የተሻለ አይሆንም? ኦፍኮርስ ይሻል አይደለም? ሊሻልም ይችላል፣ ላይሻልም ይችላል። ለሰሚው በጣም ይሻላል። ሊሻልም ይችላል፣ ላይሻልም ይችላል። እሱ ነው አንተ አታውቅም። ለምን አይሻልም ብለህ ታስባለህ? አንዳንዱ ለብቻ ያስተዋራ ጥሩ ነው፣ አንዳንዴ ከሰው ጋር ያስተዋራ ጥሩ ነው። ግን አሁን ለምን አንተ ብቻ አታወራ? ለምን እንጋበስክ? አንተ የተሻልክ ስለሆንክ ሁለት ኢነርጂ ነው ያለው። ይሴ ያንተ እይታ አለ፣ የኔ እይታ አለ። ብፌ ነው። ሰው አማርጦ ይወስዳል። ማን ይዘው ልክ ነው ወይ ደግሞ አንተ ልክ ነው ሊል ይችላል። ስለዚህ እኔ ለምሳሌ አቢን ግራይንዲንግ ለብዙ ዓመት ስልጠና ከሳምንት ከሃይስኩል ከምናምን በቃ በጣም ደክም ያለው ለሚቴክ ኦፍ ትንሽ ደግሞ ልረፍ ነው ሐሳብህ። ኦፍኮርስ መንፈስ ቅዱስ እግዚአብሔርን ጠይቀዋለሁ። እረፍ ሲለኝ አርፋለሁ። ከፈለኩኝ ደግሞ ለብቻዬ እቀርጻለሁ። እንዴት ነው እግዚአብሔር እረፍ የሚል? ይለኛል። እረፍ ተረጋጋ ይለኛል። ትሰበራለህ ይለኛል። አይ ብዙ ጊዜ ስለምሰማ ነው እንትኖች ላይ ፖድካስትም ላይ እየሰማው ነበርና እግዚአብሔር እንዲህ አለኝ ትላለህ። ኦፍኮርስ በጎቼ ድምጼን ያውቃሉ ይላል። ኦይ አለኝ ኦፍኮርስ አው ይላል። እግዚአብሔር ከፈለገ በመጽሐፍ ቅዱስ ይናገራል። ቅዳሴ መሃል ላይ የሆነ መልእክት ልትሰማ ትችላለህ፣ የሆነ ስብከት ልትሰማ ትችላለህ። ብቻን ደግሞ ስትጠይቀው ድንገት በፈረስም በአህያም እኮ ይናገራል። በአንተም እኮ ብዙ ነገር ነግሮ ሊሆን ይችላል። ሁነውስ ገብተዋል። እና እግዚአብሔር የኔ ያህል ሩቅ አይደለም፣ ከስትንፋስ በላይ ቅርብ ነው። ከፈለገ በህልም ያሳያል። እዚች ጋር ያስቀመጥካት ደወል የሆነች ነገር ልትናገር ትችላለች ካስተዋልኩኝ ማለት። እዚህ ጋር ያለው ስለ አድኖ የሆነ ነገር ሊናገር ይችላል። ዝም ብላ አይደለም መችስ ያስቀመጥከው አይደለ? ጋሪዝ ኮሚኒኬት ያደርጋል ሳያቋርጥ ማለት። አይተኛም፣ አያንቀላፋም። በብዙ አይነትና በብዙ ጎዳና በብዙ እግዚአብሔር በአንድም በሌላም ይናገራል። ሰው ግን አትሰማም። የነገር ቤተክርስቲያን ምን ነው የሚባለው? እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም። ስለዚህ እግዚአብሔርን ካስተዋልከው ይነግርሃል። እግር ኳስ አላይም ያልኩት እግዚአብሔር ስለነገረኝ ነው። የሚጎዳ መርዝ አለው ስላለኝ፣ ሌላ የሚሻል ነገር አለ ስላለኝ አላይም። ሌላ የሚጠቅመኝን ነገር ደግሞ ይነግረኛል፣ ይመራኛል። ስለዚህ ከእግዚአብሔር ጋር ኮንሲስተንትሊ ኮሚኒኬት እያደረኩ ነው የምኖረው እንጂ ዝም ብዬ ከግንዱ እንደተቀነጠሰ ቅርንጫፍ አልኖርም። ኮንሲስተንትሊ እየጠየቅኩት እያማከርኩት ነው የሚሄደው። እሱን ሳልጠይቅ ምንም ነገር ማድረግ ኮምፎርተብል አይሰጠኝም፣ ምንም ነገር ማለት ነው። ያ ኦኬ። እሺ ሌላ ማነሳልን ነገር ብዙ ጊዜ ድሮ ስትሰራ ቪዲዮዎች ምናምን ሳይ ስለ ፍቅር በጣም እንደዚህ አይነት ነገሮችን አድርጊ ምናምን ሰጀሽን ትሰጣለህ። ሪሌሽንሽፕ ላይ ማለት ነው። ሪሌሽንሽፕ ላይ ነህ አይደለሁ? ያን አንደርስታንዲንግ እንዴት ኮንሱም አደረከው? ቬሪ ሲምፕል ሃው ቬሪ ሲምፕል። አንተ እግር ኳስ ተጫዋች አሰልጣኝ እግር ኳስ ተጫዋች አይደለም አይደል? አዎ። ግን ያውቃል። ምኑን ያውቃል? ጨዋታውን ያውቃል። ኦፍ ኮርስ ልብን አድርጎ ያውቃል። ስለዚህ አንተ አንድን ነገር ልረዳ ካልክ you can experience it ሳታደርገው እንኳ ነበርኩኝ ከዚህ ቀደም ለምሳሌ ሪሌሽንሺፕ ውስጥ ነበርኩኝ። ለምን እንደተጎዳው አንብቤ ጠይቄ ተረድቻለሁ። ፕላስ ደግሞ ብዙ ሰዎችም ደግሞ አውቃለሁ፣ እማራለሁ። በጣም ስለ ሪሌሽንሺፕ እማራለሁ። ካፈረሱ ሰዎች እማራለሁ። ለማፍረስ እኔ ጋር ከሚመጡ ሰዎች እማራለሁ። ምንድነው ትዳራቸውን የተማርኩት ትልቁ ነገር ምንድነው? ሰዎች ከእግዚአብሔር በላይ የትዳር አጋራቸውን ልባቸው ውስጥ ያነክሳሉ። ትልቁ ስህተት ማለት ነው።
መጽሐፍ ቅዱስም እንደሚለን ከእኔ በላይ ለሚስቱ ለልጁ ለአህያው የሚሆን ለእኔ ሊሆን አይገባም ነው የሚለው። እና በአጠገባቸው ያለውን ሰው ስለሚነኩት፣ እሱን ስለሚያቅፉት፣ ስለሚሰሙት ከእግዚአብሔር ጋር ያላቸውን ኮኔክሽን ይበጥስባቸዋል። ቤዚካሊ ወደኋላ ስንመለስ እግር ኳሱ እንደሚያደርገው ማለት ነው። ስለዚህ በዚህ ሰዓት ላይ ከእግዚአብሔር የሚጠበቀው ንጹሕ ፍቅር፣ ሁሌ ያለመቀየር፣ አለመሞት፣ ዘላለማዊነት ከትዳር አጋራቸው ይጠብቃሉ ማለት። የትዳር አጋራቸው ደግሞ ፐርፌክት አይደለም። ቺት ሊያደርግ ይችላል፣ ሊዋሽ ይችላል፣ ሊያናዳቸው ይችላል። አንዱ የገባኝ ትዳራቸው ውስጥ ደግሞ ትዳራቸው ስፒሪቹዋል አይደለም፣ መካኒካል ነው። ምድራዊ ትዳር ነው ያላቸው። በጋራ እግዚአብሔርን አያመልኩም፣ እግዚአብሔርን አያደምጡም፣ ልጆቻቸውን በእግዚአብሔር መንገድ አያሳድጉም። ሁሌ መብላት፣ መጠጣት፣ መደገስ፣ መጨፈር ነው። ክርስትና ተብሎ የሚከፈተው የሙዚቃ የድግስ ማት ምናምን ልጅቱ ወይም ልጁ ያሳዝንሃል። እዛ ቦታ ምን ነገር የነበረበት ስለ እግዚአብሔር ስለ ልጁ ነው፣ ግን እዛ ጋር የምታየው ነገር ትክክል አይደለም። ስለዚህ አንድ የገባኝ ነገር ሪሌሽንሽፕ አንዱ ትልቁ ዲስትራክሽን ነው። ከእግዚአብሔር ዲስትራክት ሲያደርጋቸው አይቻለሁ። እና ሰዎች መጀመሪያ ከማግባታቸው በፊት ከእግዚአብሔር ጋር መግባባት ቢችሉ፣ ካልቻሉም ደግሞ ከተጋቡም በኋላ ደግሞ ከእግዚአብሔር ጋር ኮኔክት ቢያደርጉ በጋራ አብረው ሆነው። ምክንያቱም እግዚአብሔር የሌለበት ትዳር አይጸናም። ቃሉም እንደሚለው እግዚአብሔር ያጣመረውን ሰው አይለየው ነው የሚለው። አሁን የሚፈርሱ ትዳሮች በሙሉ በእግዚአብሔር መንገድ ስላልተጣመሩ ወይ ገንዘብ አይተው ወይ ሳምቲንግ አይተው ምናምን ነው የሚሄዱት፣ ወይ ደግሞ ስላዩት ስለወደዱት ነው እንጂ ይህን ሰውዬ ባገኘው እግዚአብሔርን ይዤ አብሬ አድርጋለሁ ብሎ አይደለም የሚሄዱትና ዳስ። ኦኬ፣ ሁለት ጥያቄ ነው የምጠይቅ። የመጀመሪያው አእምሮ እንዴት ይሰራል? ዳስ ጉድ ኩዌስችን። ሰው በብዙ መንገድ ማየት እንችላለን። አእምሮ ሁለት አይነት አእምሮዎች አሉ። የሰው ልጅ ኮንሽስ እና አንኮንሽስ አእምሮዎች አሉት። ሰው አንኮንሽሱን ልብ ማለት እንችላለን፣ ኮንሽሱን አእምሮ ማለት እንችላለን። ሰው እንዲገባቸው ማለት ነው። ኮንሽስ አእምሯችን ነፃ ፈቃድ አለው። ከውጭ መረጃዎችን ያስገባል፣ ይመርጣል፣ ጥሩ መጥፎ ማለት ይችላል። አንተነ የምትወስነው ማለት ነው ኮንሽስሊ። ሳብኮንሽስ አእምሯችን ከእግዚአብሔር ጋር በጣም የተገናኘ የተቆራኘ የእሱን ኃይል የለበሰ ነው። ያ አእምሯችን የሰውነታችንን እድገት፣ ባዮሎጂካል አክቲቪቲዎች፣ ሲስተሞች ይቆጣጠራል። እኛ ኮንሽስሊ በንቃት የማናቃቸው፣ ለምሳሌ ልቤ ይመታል፣ ደሜ ይዘዋወራል፣ ፀጉሬ ያድጋል፣ እስትንፋሴ ይተነፈሳል። እኔ አስቤ አይደለም ልቤን የምመታው በቀን 10,000 ጊዜ ደሜን የማዘዋውረው እኔ አይደለም። ሳምቲንግ የእግዚአብሔር ኃይል እኛ ሳናስበው እግዚአብሔር ይሰራል ማለት ነው። ይህንኛው አእምሯችን ጄኔቲካሊ ዊርድ የሆኑ ስትራክቸሮች አሉት። ለምሳሌ የአይኔን ቅርጽ፣ አሻራዬን፣ ኤቭሪቲንግ ሚሞሪ ይዟል እዛ ውስጥ ማለት ነው። ግን ይህንኛው ሳብኮንሽስ አእምሯችን ሌላኛው የሀቢቶች የልማድ ክምችት ነው። ስለዚህ ኮንሽስሊ መሳሪያ መኪና ስነዳ መጀመሪያ ኮንሽስሊ ነው የምማረው። ይሄ መሪ ነው፣ ይሄ ማርሽ ነው፣ ይሄ ፍሪሶን፣ ይሄ ፍሬን ነው፣ ፍሬቻውን እንዲታበራለ ምናምን። ከዛ ላይ ኮንሽስሊ ከተማርክ በኋላ ይወስድና ልማድ ያደርጋል። ሳብኮንሽሴ ይሰራል ማለት ነው። ስለዚህ ቤተክርስቲያን ለምሳሌ ሄዳለሁ ሳብኮንሽሴ እዛ ቅዳሴ መመለስ ይጀምራል ማለት ነው። ቤተክርስቲያን ዝም ብላ አንዳንዴ ድሮ ትምህርት ቤት ድሮን የቤተክርስቲያን በጣም በቀን 3-4 ይሄድ ነበርና ከዛ ትምህርት ቤት ስገባ እንዲሳማት ራሴን ይዘዋለሁ ለምዶብኝ ማለት ነው። ግቢ ውስጥ ስገባ እንደዚህ እንደማማትበው አማትባለሁ። ይሄ ሳብኮንሽሴ ነው የሚያደርገው። ይሄ በጣም አደጋ አለው ሰው በንቃት ማድረግ ስላለበት ማለት ነው። ምናልባት እዚህ ጋር ሊያዝህና በዚሁ ክሊር አድርግልኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? መንፈሳዊ አገልግሎቶች ልምድ እየሆኑ ሲመጡ ውድቀት ይመጣል አለና ይሄን እየተናገረ ነበር። ሆስፒታል፣ ትላልቅ ትምህርት ቤቶች የምታማትቡ ምናምን ስናማትብ አሁን ልምድ መሆኑ ጉዳት አለው። ግን ኦፍኮርስ እግዚአብሔር በንቃት የምታገኘው ባስተውሎት በግንዛቤ ነው የምታገኘው እንጂ ልማድ ከሆነ ገብተዋል ሴጣን ይሆናል ማለት ነው። ከሴጣን በላይ ልማድን ፍራ ይላል መጽሐፈ መነኮሳት ላይ። ለምን you can't get out of it። ስለዚህ ለምሳሌ አሁን አባታችን ስንል በልማድ ነው የምንለው። መንፈሳዊ ጸጋ ብዙ አናገኝም። ኦፍኮርስ የሆነ የምናገኘው ነገር ይኖራል። ግን ኮንሽስሊ ብንል እያንዳንዱን ቅዳሴ አሁን ዲያቆን የመጀመሪያ ቀን የቀደሰውን ቅዳሴና
አሁን 1000ኛ ቅዳሴው አንድ አይደለም። የመጀመሪያ ቀን ሜቢ እያነባ ሊሆን ይችላል። ከዛ ፎር ግራንትድ ይወስደዋል ማለት ነው። አየህ እግዚአብሔርን አሁን ልማድ ስላደረግነው ነው። ያደረገልን ነገር ብንቆጥር ብዙ ነገር አድርጎልናል። እንዴት ነው ማስተዋል የሚቻለው? ማስተዋል የሚቻለው በመገንዘብ ነው። ስራውን በማየት ምን ያህል ጥበበኛ፣ ምን ያህል ብርሃናዊ፣ ምን ያህል አፍቃሪ፣ ምን ያህል ኃያል አምላክ እንደሆነ በእያንዳንዱ ሰከንድ ውስጥ ማስተዋል አለብህ። በእያንዳንዱ ሰከንድ ውስጥ ማስተዋል አለብህ እግዚአብሔርን። የልብ መመታት ቀላል አይደለም። መራመድ ቀላል፣ መተንፈስ ቀላል አይደለም። ማየት አለብህ። መተኛት የለም። ንቁ ሳታቋርጡ ጸልዩ እኮ ነው የሚለው አይደል? ተግታችሁ ሳታቋርጡ ጸልዩ ነው የሚለው። which means like በቃ ጀስት ህይወት ራሱ ጸሎት መሆን አለበት። አቋርጣይ ቆይ እንትን አድርጌ በዚህ ገብቼ ሳይሆን ላይፍ በራሱ just be prayer ጸሎት መሆን አለበት ማለት። ለምን ፓወር ስላለው። ስለዚህ እግዚአብሔር ትኩስ ስለሆነ ንጹህ ስለሆነ በልማድ ማድረግ የለብን። በንቃት ነው ማድረግ ያለብን። ምክንያቱም ትኩስ ነው እግዚአብሔር፣ ሁሉ ጊዜ አዲስ ነው። ግን አንተ በልማድ የምታደርገው ከሆነ አእምሮ አንተን ይቆጣጠርሃል ማለት ነው። ጥሩም ልማድ ቢሆን መጥፎም ልማድ ቢሆን ልማድ ነው። አንተ ሆን ብለህ የምታደርገው ነገር አይደለም። ስለዚህ ነው ቤተክርስቲያን ሄጄ ሳስቀድስ በጣም እጠነቀቃለሁ። ኮንሺየስ ለመሆን እፈልጋለሁ። የሚገርም ነገር ግን በእያንዳንዱ ኮንሺየስ ቅዳሴ ውስጥ ግን ትልልቅ ነገር እማራለሁ። ያ ነገር ለማድረግ ግን ትልቅ ትግል ነው። ኖክ ስትነቃ መንቃት በራሱ ነገር እንኳን ወንጌል ሲነበብ ምን ያህሎቻችን ነቅተን ምንድነው ያለን ብለን የምንሰማው? ምንድነው መሰለን የሚገጥመኝ በቃ ነቅቼ የሚባለውን ሁሉ እየሰማው አስቀድሳለሁ ብዬ ስሰማ ሳላስበው አንኮንሺየስ ሆኜ ያገኘዋለሁ ራሴ። ተስዋለም ታውቂ ነው ማለት አንኮንሺየስ ሆንክ ማለት ከእግዚአብሔር ርቀሃል ማለት ነው። ኮንሺየስ ሆነሃል ማለት ነው ከእግዚአብሔር ጋር ነህ ማለት ነው። ቅድም ነግሬያለሁ። ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ዘሪው ዘር ሊዘራ ወጣ ምናምን የሚለው ምሳሌ ያ ነው። ሳብኮንሺየስ ላይ ነው ሰይጣን የሚጭንብ። ሳብኮንሺየስ ላይ አንድ ሰይጣን ሲፈልግ ይሄን የአእምሮን አሰራር በጣም ስለሚያውቅ እጅግ በጣም ጠንቅቆ ስለሚያውቅ ያንተ ልብን ነው የሚፈልገው። ልብ ውስጥ ዘሩን ካስቀመጠ ሳታውቀው በደመ ነፍስ ትጠጣለህ፣ ትዘሙታለህ፣ እግር ኳስ ታያለህ። ሳታውቀው ከእግዚአብሔር መንገድ ወጥተህ ሄዳለህ፣ ግን አታውቀውም። ለዛ ከሆነ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። ማድረግን የማታውቀው ምን ስትሆን ነው? ልማድ ውስጥ ስትሆን፣ አንኮንሽስ የምትሆነው ሀቢት ውስጥ ስትሆን። ስለዚህ ለዚህ ነው እግዚአብሔርን በዕለት ዕለት የሚያዝንልን። አውቀነው እንዳልጠላ ነው ያውቃል። ተሸውደናል። ግን ከሱ እንድንርቅ ልባችን በሙዚቃው፣ በፊልሙ፣ በፖድካስቱ፣ በእግር ኳሱ፣ በዋሬቨር የዓለም ስርዓት ልባችን ከእግዚአብሔር እንዲሸሽ ተደርጓልና አናቅም። ሳናቀው እንዘፍናለን። ለምሳሌ እንበልና wherever you are አንድ ሙዚቃ ሲናስማ እስቲ ውጣ አእምሮ ደጋግሞ ይዘፍነዋል። እስቲ አንድ ፖርኖግራፊ አእምሮ ደጋግሞ ያየዋል። እሱ ደግሞ በጣም ፓወርፉል ነው። አሴምታይስ መዝሙርም ቅዳሴም ከሰማ አእምሮ ደጋግሞ ያን ነገር ይለዋል። ስለዚህ አሁን the subconscious mind 98% ከኮንሽስ ማይንድ ይበልጣል። ያ ደግሞ እኛና እግዚአብሔር የተገናኘንበት አንዱ ቦታ ነው። ልባችን ብሎ ቤተክርስቲያን ያስተንቁ ልባችሁን አንቁት ይላል እኮ ቅዳሴ ላይ ኪዳን ላይ አይደለ? ልባችሁን አንቁት ይላል። አንቁት ሲል what does it mean? ከተኛበት ተንስለ ጸሎት ራሱ እኮ ያኮ አዳም እኮ ክርስቶስ ይመጣል ብሎ እየጠበቀ በሲኦል ውስጥ በቃ ተንስለ ጸሎት ተኝተው ነበር እነሱ። ምን ነው የምታነሳው? ልቦናን ነው የምታነሳው። ምክንያቱም እግዚአብሔርም ሰይጣንም ፍላጎታቸው ያንተ ልብ ነው። ዛሬ መቼም ቅዳሴ ላይ መቀመጥ አልተፈቀደም። ቆመን ነው ለተነብሩ ተንሱም ሲባል የምናነሳው። ከተቀመጥንበት ተነሱ ሳይሆን ልቦናችን። ስለዚህ ሳብኮንሽስ ነው ትኩረቱ ያለበት ማለት ነው። የሰው ልጅ ከሁሉ አጥበቀ ልብህን ጠብቅ ህይወት ከዛ ይፈልቃል ብሏል ጠቢቡ ሰለሞን። ስለዚህ ልብ ላይ ቅድም ስለ እግር ኳሱ ተከራክረን የለም። ልብ ላይ እግር ኳስ በጣም ከገባ እግር ኳስ መፍለቅ ይጀምራል ማለት ነው። ሌላ ምንም ማለት ልብ ላይ ቅዳሴ ካስገባ ቅዳሴ መፍለቅ ይጀምራል ማለት ነው። ልብ ላይ ቢዝነስ ከገባ ቢዝነስ መፍለቅ ይጀምራል ማለት ነው። ምንድነው ልብ ላይ የሚገባው ነው ጥያቄ።
ለዛ ነው ከምታዩትና ከምትሰሙት ተቆጠቡ። ለምን ነገሩን ካየኸው ትሆናለህ ማለት ነው። ኦኬ እግር ኳስ የሚያይ ሰው ስለሚያስቀኝ ነው። እኔ ሚዲያ ሰው ነኝ፣ ማርኬተር ነኝ። ድብን አድርጌ ያውቃሉ ማስታወቂያ እንዴት እንደሚሰራ። አንተ አሁን ለ2026ቱ የፊፋ እግር ኳስ የዓለም ዋንጫ ስፖንሰር ላድርግ ብትል ቦታ የለም። አስቀድሞ የዛሬ 4 ዓመት 5 ዓመት ከፍለው ጨርሰዋል። ሰው የማይገባው ነገር እግር ኳሱን ነው የሚያው፣ ግን በየሰዓቱ በየመሃሉ የሚገባው ማስታወቂያ ምን እንደሆነ ምን አይነት ተጽዕኖ እንደሚያመጣበት አያውቅም። እዛ ጋር የሚያልፈው ስክሪኑ የቢራው የምኑ እግር ኳሱ ታች ደግሞ ከታች ያሉትን ማስታወቂያዎች ስታይ የዓለማችን ቢግ 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 ካምፓኒዎች ናቸው። አንተ አእምሮ ላይ ሳብኮንሽስ ላይ ምን እንደሚያመጡ አታውቅም። አንተ እግር ኳሱ መዝናኛ ነው ትላለህ። በመዝናኛው ሰበብ ግን ከዛ ጋር የሚመጣል ብዙ አለ። ስንት ናቸው ቁማር የተበሉ ራሳቸውን ያጠፉ ሰዎች እኮ አሉ አይደል? በጣም ብዙ አሉ። በጣም ብዙ ሳብኮንሽስ ፕሮግራም ከተደረገ አበቃለ። በቃ አበቃለ። አንተ የሳብኮንሽስ የልማድ ባሪያ ነህ። ንጉስ ያንተ ሳብኮንሽስ ልማድ ነው። ከሱ ውጭ ንቅንቅ አትል። ንቅንቅ ጥሩም ከሆነ መጥፎም ከሆነ ማለት ነው። ስለዚህ ሁለቱን አእምሮ እንዴት ነው የምናስታርቀው? ትልቁ ጥያቄ። ልባችንን ዓለም አቆሽሿል። ዘሪ ሊዘራ ወጣ ሲባል አለ አይደል? እዛ ጋር ሴጣን ብለው ምን አቆሽሹታል ልባችንን። እንዴት ነው የምታየው ካልከኝ ውጤታችንን አንደበታችንን ልባችንን በጣም ይቆሽሻል። ልብ ደግሞ ንጹህ ሳይሆን እግዚአብሔርን ማምለክ አትችልም። እንደው ሰው ላይ እንኳን ተጣልተህ ቂም ይዘህ ከሆነ መሰዋያውን ላይ ከእንትን ስትሄድ መስዋዕትን አስቀምጥና ባልንጀራ ጋር ያለን ጉዳይ ጨርስ ነው የሚለው። ስለዚህ አሁን ልብ በጣም ነው የቆሸሸው። ሐውሬድ እንዴት ነው እንደዚህ ጦርነት ውስጥ የገባ ነው? እንዴት ነው እንደዚህ ገዳዮች ልንሆን ይቻል ነው? ልባችን ቆሸሸዋል። ከየት ከመሮ ከልጅነት ጀምሮ ትምህርት ቤት ምን ይመስላል? ልብ ሳብኮንሽስን ፕሮግራም ማድረግ ኮንዲሽን ማድረጊያ መሳሪያ ነው። ቲክቶክ ምን ይመስላል? what do you think ቲክቶክ is? do you think ቲክቶክ ልብህን የሚፈልገውን አጀንዳ ይሞሉበታል? ዩቲዩብ they do of course ጥሩ ነገሮች አሉ፣ ግን በጣም ትንሽ ናቸው። አብዛኛው መጥፎ ነገሮች፣ ቴሌቪዥን፣ ሬዲዮ፣ እግር ኳስ ኤቭሪቲንግ ያንተን ልብ ነው ፕሮግራም የሚያደርገው። ከዛ ባሪያ ሆነ ማለት ነው። እስቲ ኢትዮጵያ ውስጥ እግር ኳስ አይተላለፍም ቢሉ መንግስት ህግ ቢያወጣ ምን ይፈጠር ይመስላል? ብዙ አመጽ የሚነሳ ይመስላል። ሪሊ እንደዛ ነው የምታስበው? ኦፍኮርስ የአርሰናልን ጨዋታ አንድ ያላየም ዲኤስቲቪ ምን ከምን ጨዋታ ነው ሳያስተላልፍ ቀርቶ ሁሉም እያወጡ እንትኑ ሲሰብሩ አላየም? ይሄን ጨዋታ ትዝ አይላችሁ? አንተ ሆን ግቢ ስለነበርኩ ኦቪየስ ምን ቲክቶክ ላይ እኮ ነው እያየን ያለ እያወጡ የዲኤስቲቪን ሳያስተላልፍ ቀርቶ ይሄ ምን ይሰራል ካላስተላለፈ እያሉ እየሰበሩ ነው። ኦፍኮርስ ያደርጋሉ። እኔ የአርጀንቲናው ጊዜ እገልሃለሁ ያለኝ ሰው አለ። አለፈ ግን ደስ ይላል። እገልሃለሁ እኔ ሽጉጥ ነው ማጠጣ። ለምን? ተናዶ ነው። መብት አይደለም እንዴ? መብት አይደለም። ሊገሉኝ ሁላ በቃ ብዙ እግዚአብሔርን ይዤ ነው የተረፍኩት። እግዚአብሔር መድኃኔዓለምን ይዤ ነው የተረፍኩት እንጂ እኔ ራሱ አንደርስቲሜት አድርጌያለሁ። ሰዎች ሪስክ መውሰድ ስለሚጠብቅ ነው። ይሄን ማድረግ የነበረባቸው የሃይማኖት አባቶች ነበሩ፣ ሰባኪዎች ነበሩ። ይሄን ማለት የነበረባቸው ፓስተሮች፣ ቄሶች፣ ጳጳሳት ነበሩ። ኧረ ተው ልጆቻችን ተመለሱ፣ ተው እየጠፋን ነው። እና ዶንት ለምን ስለሚያስፈራም ጭምር ነው። ገባ? እንደዛ ብትል ረበለው ይላል አንዳንዱ ፓስተር። እንደሆነ እኔ እዚህ ደጋፊ ነኝ እኔ ጌታ ለእንትን ይመስገን ብሎ ጸሎት የሚያደርግ ይኖራል። but like I don't feel it's right። ለእኔ ትክክል አይመስለኝም። ለእኔ ነው የምልህ። እና በዚህ ደግሞ ለሚመጣብኝ ማንኛውም ነገር I accept it። ግን ምን እንደሆነ እግዚአብሔር አስረድቶኛል። ምን ያህል ነፍሳችን ጥንቃቄ እንደምትፈልግ በጣም ጥንቃቄ ትፈልጋለች። አሳልፈ ማስጣት የለብን፣ መጠበቅ አለብን። ስለዚህ አእምሮ እንዴት ይሰራል ካልከው የመጀመሪያው አእምሮ የሚሰራው በሐሳብ ነው የሚሰራው። ልብ የሚሰራው በስሜት ነው የሚሰራው። ጌታችን ምን ብሏል? የሰማይ አባታችሁ እንዲያደርግላችሁ የምትፈልጉትን በሐሳብ በኮንሽስ አእምሮ አንተ የምትፈልገው በልባችሁ እንደተቀበላችሁ ታርጋችሁ ብትወስዱት በፊሊንግ በስሜት ይደረግላችኋል ብለዋል።
ስለዚህ አእምሮ ውስጥ ምን አይነት ሐሳብ ነው ያለው? በቀን ውስጥ ብዙ ሺህ ሐሳቦች ይመጣሉ ለሰው ልጅ። አብዛኞቹ አንኮንሽስ ናቸው፣ ወይም ሰውየው ሆነ ብሎ መርጦ የሚያስባቸው ሳይሆኑ እንዲሁ ዝም ብሎ የሚመጡ ናቸው። አብዛኞቹ ቆም ብሎ በቃ ይሄን ስዕል ልሳል ብሎ የሚስለው ሳይሆን ላይ ከየት ነው? ከሙዚቃ ከየት ነው? ከእግር ኳሱ ከየት ነው? ከፊልሙ ምናምን ከያስተዳደጉ እንዳለ ሳብኮንሽሱ ላይ ካለው ይመጣበታል። አብዛኞቹ 90% እና ከዛ በላይ ሰው አንኮንሽስ ምን እንደሚያሰብ ራሱ አያውቅም። ወደኋላ የሚጎትቱ ናቸው፣ ኃጢአት የሚያሰሩ ናቸው፣ ከእግዚአብሔር የሚያርቁ ናቸው፣ ሰነፍ የሚያደርጉ ናቸው። ሰውየው እንዲያንቀላፋ አድርገውታል ማለት ነው። ስለዚህ አእምሮህን ለመቀየር መጀመሪያ ምን እንደምትፈልግ ማወቅ መቻል አለ። በቀላሉ ወይ አስቀደማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል ማለት ነው። ለዚህ ደግሞ ንስሐ ያስፈልጋል። ንስሐ ኃጢአት እንድትሰራ ያደረገ በልብ ያለውን ቆሻሻ ሐሳብ ማጥራት ነው። በጣም መንጻት አለበት። ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ አለ። ያን ፓተርን ማውጣት ማለት ነው፣ ሕፃን መሆን ማለት ነው። ጌታችን እንደ ልጆች ካልሆናችሁ እንደ ሕፃናት ካልሆናችሁ የእግዚአብሔርን መንግስት አትወርሱም ብሏል። ሰው ወደ ዝምን ላይ እንደ ሕፃን መሆን መልቀቅ፣ ይህን ዓለም የሰጠህን ከትምህርት ቤት ከሚዲያ ከጎረቤት የወሰድከውን ኃጢአት የሚያሰራ ክፉ እንድትሆን ያደረገን ማንነት መልቀቅ አለብን። ጀስት ፎርጊቭ፣ በየቀኑ ጌር ከንስሐ መግባት ማውጣት 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 ማውጣት። ውስጥ ባዶ ሲሆን መንፈስ ቅዱስ አንተን መምራት ይጀምራል። ከዛ መጀመሪያ የሚመራ የነበረው ማን ነው? አሮጌ ሐሳብ ነበረ። ከዛ በኋላ ግን እግዚአብሔር አንተን መምራት ይጀምራል ማለት ነው። እግዚአብሔር መለኮት ሲመራ እኔ ቤተክርስቲያን በጣም ወንጌል ስለምሰማ ነው። ባለፈው ወደ ያስቀደስኩት ላይ ስለምታወሩት አትጨነቁ ይላል። ምን አወራለሁ ብላችሁ አትጨነቁ፣ መንፈስ ቅዱስ ራሱ ስለናንተ ይናገር። በቃ አስብ፣ አንተ ስታወራ መንፈስ ቅዱስ ቢናገር። ግን አሁን እንደዛ አይደለም። የተሞላ ነው የምናወራው። የሰጡንን ሰዎች ፕሮግራም ያደረጉንን እናወራለን። በእኛ ውስጥ ግን ለሐዋርያት በውስጣቸው ስለነሱ የተናገረው መንፈስ ቅዱስ በእኛ ውስጥ አይናገርም። ለምን? እጅግ በጣም መንፈስ ቅዱስን የሚያርቅ ቆሻሻ ልብ ነው ያለን፣ ባጭሩ ስናገር ማለት ነው። ለዚህ ደግሞ ውጤታችንን ማየት ያለብን። ምንም መፎገር አያስፈልግም። ሌቦች ነን፣ ውሸታሞች ነን፣ ከቤተ ክርስቲያን ራሱ ምንሰርቅ ሰዎች ነን። ተው፣ ሌላ ለመንጋው ግድ አይሰጠንም። በየቀኑ እስቲ ወጣቱ እኮ ያሳዝናል እኮ፣ በጣም እኮ ነው የሚያሳዝነው አይደል? ሊያሳስበን እኮ ይገባል። እንደዚህ ነው መኖር ያለብን እኮ ማለት እኮ አለብን አይደለ? በየጊዜው ሰው ተምሮ ዲግሪ ዶክተር ይዞ ራሱን የሚያጠፋ ሰው እኮ ነው ያለው። ሚመራን የሆነ ብቻ ተው፣ ይከብዳል፣ ያማል። ላይክ ፔን ውስጥ ሆነ አንዳንዴ እኔ ላይፍ ይኖራሉ፣ ምንም ችግር እኮ የለብኝም። ምን አንተ ጋር ምን አስመጣኝ? ፖድካስት የራሴ እኮ ሚዲያ አለኝ እኮ፣ የራሴ ኢንካም አለኝ እኮ፣ አሪፍ ላይፍ እኮ መኖር እኮ እችላለሁ። ምን ችግር አለብኝ? ግን እግዚአብሔር ትንሽ ሲያወራ የምትሰማ ከሆነ ያሳዝናል። እግዚአብሔር ያሳዝናል። ስለዚህ ውስጥ በጣም መንጻት አለበት። በጣም በተለይ ማትፈልገውን ነገር የምታደርግ ከሆነ ቅዱስ ጳውሎስ ምን ብሏል? የምፈልገውን አላደርግም፣ የማልፈልገውን ሳደርግ እገኛለሁ። ይሄንም ማደርገው እኔ ሳልሆን በእኔ ውስጥ ያለው ኃጢአት ነው ብሏል። አንተ ውስጥ ያለው ያ የተከመረው ኃጢአት መውጣት አለበት። እሱን ስታወጣው ነው ቤተክርስቲያን የምትልህ ነገር በአግባቡ በግልጽ ይታያል፣ ይገባል። ኤቭሪቲንግ ሜክ ሴንስ ያደርግልሃል። መጽሐፍ ቅዱሱ ላይፍን ይቀይረዋል። ይህን ነው ያደረጉት አባቶቻችን። የእግዚአብሔርን ድምፅ አድምጠው ነው እነ ቅዱስ ያሬድ እንዴት እንደሚመለክ ዲዛይን ያደረጉት። ስለዚህ አእምሮን ባዶ ማድረግ ነው መጀመሪያ። ብትችል በእያንዳንዱ ነገር ውስጥ እግዚአብሔርን ማማከር ብትችል የተሻለ ነው። ከእግዚአብሔር ጋር ሆነ ብትወርቅ ይሻላል። ከዓለምና ከራስ ጋር ሆነ ከምታሸንፍ ከእግዚአብሔር ጋር ሆነ ብትዋረድ በስንት ጣዕም ብትጠላ ደስ ይላል። ግን አማክረዋል ወይ? ትዳሩ ከመግባት በፊት ሚዲያን ከመጀመር በፊት ልጅ ከመውለድ በፊት ልጅ የታማው እኮ እንዴ ስትል መጀመሪያ ጠይቀው ነው የወለድከው። እግዚአብሔርን ጠይቀ ልጅ ስጠኝ ብለ ምን አለ? ውለድ አለ። ያብተዋስ ጋር ከዓለማዊ ደስታው ከእግዚአብሔር ምሳኑት ጉዳት ብቻ እናተርፋለን። ኦፍ ኮርስ እግዚአብሔርን ማማከር ከቻልክ
ሐሳባችሁ እንደ ሐሳቤ አይደለም ይላል። መንገዳችሁ እንደ መንገዴ አይደለም ይላል። ስለዚህ ሐሳብህን ከእግዚአብሔር ጋር ማድረግ አለብህ። ከእግዚአብሔር ጋር ሐሳብህን ስታደርግ ደግሞ ዓለም ከአንተ ጋር አጌንስት ይሆናል። ቅድም ያልከው አውግስቲን ነው ማነው ያለው አባባላል ዓለም ከእውነት ጋር ከተጣላ እኔ ከዓለም ጋር እጣላለሁ። ብቻዬን ቅዱስ አትናቴዎስ። አዎ ሶ ኢማጂን ላይ ከአንድ ሞኖክሴ ነው እንደዚህ ያለው አለ ወታደር የሌለው ማለት ነው። ግን አንተ ታደርጋለህ። ጓደኞች ክለብ ሲጨፍሩ፣ ሁሉም እግር ኳስ ሲያዩ፣ ሁሉም ኃጢአት ሲሰሩ ሲሰክሩ፣ አንተ ብቻህን ሆነ አይ ዓለም ከእግዚአብሔር ጋር ተጣልቷል፣ ከእውነት ጋር ተጣልቷል፣ እኔ ብቻዬን ከእግዚአብሔር ጋር ሆናለሁ የሚል ወኔ ያለ ብዙ ኃጢአት የምትሰራው ባይዛዊ ሰዎች ስለሰሩ ነው። ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ስዋክ ስለሆነ የምትሰራው ነፍስህ ታውቀዋለች። ብቻህን መሆን አስፈርተዋል። እና አንድ በጣም ኢትዮጵያዊ ሊቅ አለ ብቻዬን ቆሜያለሁ የሚል መጽሐፍ የጻፈ ሰውዬ አለ። አምባሳደር ብርሃኑ ድንቄ ይሰኛል። ሀገሩን ሲያዩ ሁሉም ሌባ፣ ሁሉም አጭበርባሪ፣ ሁሉም ሀገር የሚጠላ የሚያፈርሰው አልቦ ዘመድ የሚል መጽሐፍ አለ። አልቦ ዘመድ ወይም ብቻዬን ቆሜያለሁ ወይም አይ ስታንድ አልሆነ የሚል መጽሐፍ ጻፈ። እና መጽሐፉን ስታነበው ትንሽዬ ናት፣ ያሳዝናል። እና እግዚአብሔርን ስትመርጥ you gotta be very prepared. that's a very lonely journey. የብቸኝነት ጉዞ ነው የምትሄደው ማለት ነው። እና ግን that's all right. ምናልባት ግን አሁን እንዴት እንደሚሰራ ማይንድ ነገርከኝ። አሁን እንደው መሰለ ሰብኮንሺየስ ማይንድ ላይ ያለው ፕሮግራም የተደረገው ነገር ማለት እሱን መቀየር ካልቻልን ወደዚህኛው ኮንዲሽን አንመጣም፣ ወደ ብቃቱ ኮንዲሽን አንመጣም የሚል ነገር አንተ ማንስታል። ፍሩድ ፊክሴሽን የሚል ቲዮሪ ያለው መሰለኝ። ይሄ አናል፣ ኦራል፣ ላተንሲ ምናምን የሚባሉት 6 ስቴጆች ላይ ያለውን እዛ ጋር ሉዝ ያደረግነውን ነገር አሁን ባለንበት ሁኔታ አምጥተን ፊክስ የማድረግ ሳይንስ ማለት ነው። እንዴት ነው ሰብኮንሺየስ ማይንዳችንን ሪፕሮግራም ማድረግ የምንችለው? አሁን ያልከኝ ነገር እንዳለው ነው። መጀመሪያ ማጽራት አለብህ። ኦኬ፣ ባዶ መሆን አለበት። እዚህ ግድግዳ ላይ ሌላ ነገር ላምጣብል እነዚህ ነገር ማንሳት እንዳለብኝ ይህን ማንሳት አለብኝ። የይቅርታ ትርጉም ያ ነው። በልባችሁ መለወጥ ታደሱ እንጂ ይህንን ዓለም አትምሰሉት ይላል። ሰው ልብን መለወጥ መቻል አለበት። ልብን የሚለውጠው መቼስ ኢየሱስ ክርስቶስ ነው። ውስጥ ላይ ያለውን ነገር መሻር ይችላል፣ አዲስ ማድረግ ይችላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለሚል ማለት። ስለዚህ መጀመሪያ ያለውን አውጥተሃል ወይ? ለምሳሌ በነከስ ሲነግር ጥሩ ትዳር ውስጥ አይደለም ያደግኩት፣ ትምህርት ቤት ቡሊ ተደርጌያለሁ፣ ብላ 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 ብዙ ነገር። እነዛን ነገር ሳብኮንሺየስ ይዞ 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 ያን ተሸክሜ ነበር እሄድ የነበረው። እና እግዚአብሔር ጋር ሲሄድ ጸሎቴ አይሰማም፣ ከልቤ አይደለም። ገብቶሃል? በጣም ዓለምን መወድ ሰው ነኝ። የእግዚአብሔርን ፍቅር ጣሙን አላውቀውም። ለካንገት በላይ ነው። ሰው ይሄን ነገር ሳነብና ይሄን ነገር ማወቅ ሲጀምር እግዚአብሔርን የምመለመን ጀመርኩ። እባክህ ልቤን አንጻው፣ ይቅር በላቸው። እናትን ይቅር በል፣ ትምህርት ቤት የሰደበን ሰው ይቅር በል፣ ጎረቤትን ይቅር በል፣ ይህን ነገር እርሳው፣ በቃ ተው፣ እናትን ተዋት አለኝ። ውስጤ ደግሞ ሴጣኑ እንዴት ይልቀቅ ነው። ያ ሞመንት ያልኩ እዛ ነው። በቃ መታገስ ነበረብኝ፣ መጠበቅ ነበረብኝ፣ ቤተክርስቲያን መሄድ ነበረብኝ፣ ብዙ መንፈሳዊ መጽሐፍቶችን ማንበብ ነበረብኝ፣ አርሞ ማድረግ ነበረብኝ፣ በሴጣን መቀጥቀጥ፣ በሶሻል ሚዲያ መሰደብ ነበረብኝ። አጋራቢ ፔሽንት ትዕግስተኛ ሆኜ ግን ቀስ እያደረገ እግዚአብሔር አንዱን ሲወስድ አንዱን ሲወስድ አንዱን ሲወስድ አንዱን ሲወስድ የእሱን ድምፅ ስሰማ አንደኛው ሲሄድ ከዛ ልክ እንዴት ነው የቆሸ መስተዋት ስታጠራው 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 ፍንትው አድርጎ ማሳየት ይጀምራል። አየህ፣ ከዛ ወደዚህ ብታይም ይሰራል፣ ከዚህ ወደዚህ ብታይም ይሰራል። መንፈሳዊውንም ዓለም ብታየው ይሰራል፣ ምድራዊውንም ዓለም ብታየው ይሰራል ማለት ነው። ስለዚህ አንተ አክቹዋሊ ምንም የምታደርገው ነገር የለም፣ ሁሉም ነገር የሚያደርገው እግዚአብሔር። በጣም ስትነቃ እኔ አሁን የገባኝ 3 ስቴጆች አሉ በዚህ በሞቲቬሽኑ ጆርኒ። የመጀመሪያው በቃ ቪክቲም ሁድ፣ እኔ አልችልም፣ እኔ አቅም የለኝም፣ እኔ እንደዚህ ነኝ ምናምን ብለህ በቃ ራስን ጨለማ ውስጥ አድርገህ መኖር ነው። ከዛ ሁለተኛው ስቴጅ ሞቲቬሽናል ስፒከሮች አሉ። ዩ ካን ዱ ዲስ፣ ይህን ታደርጋለህ፣ ይህን ይሳካል፣ ተነሳ። ድሮ ቅሊንጦ የነበረው ማን ይዘዋል ማለት ነው። ዩ ካን ዱ ዲስ ትላለህ። ዩ ካን ዱ ዲስ፣ አም ዘ ግሬት አይ አም ምናምን ምትሎ ዳስናሪ ናፍ። ሶስተኛው ስቴጅ አለ። ገብቶሃል? ቅዱስ ጳውሎስ እንዳለው ወይም ቅዱስ ዮሐንስ እንዳለው ራስን ታወጣና እግዚአብሔርን ታስገባለህ። 3 አንተ ምንም አታደርግ፣
ያንተ ትልቁ ስራ እግዚአብሔር ካንተ ጋር እንዲያደርግ መፍቀድ ነው። እሱ ግን በጣም እድለኛ ከሆንክ የምታደርገው ነገር ነው። እድለኛ ሰው ከሆንክ እኔ ማለቱን ታቆምና እግዚአብሔርን ማስገባት ትጀምራለህ። አንተ ማግባት ትፈልጋል፣ እግዚአብሔር ግን እንዳታገባ ከፈለገ ዳስ ፋይን። ገብቶሃል? አንተ ፖድካስቱን የፈለግከው 3 ሰዓት ነው፣ እግዚአብሔር ግን 5 ሰዓት ካደረገ ዳስ ፋይን። አንተ ስለ እግዚአብሔር አስተምራለሁ ብለህ እዚህ ጋር መቶ ስለ እግር ኳስ ከተከራከርክ ዳስ ፋይን። ዳት ጋር ዋንትድ ኢት አክሴፕት ታደርጋለህ ማለት ነው። አንተ አይደለም ቦሱ፣ እግዚአብሔር ነው ቦሱ። ያንተ ቢዝነስ ላይ አንፌር የሆኑ ነገሮች ሀፕን ደግሞ ያደርጋሉ። አንፌር ያመንከው ሰው ሊከዳ ይችላል፣ ቢዝነስ ሊከስ ይችላል። እግዚአብሔርን በመባል ልትጠላ፣ ከቤተ እምነት ልትገለል ትችላለህ። እና ምን አማራጭ አለ? ኢየሱስ ክርስቶስ መስቀል ላይ ሆኖ እንደተቀበለው የሀፍታ አክሴፕት ሂዝ ቦስ። እንደዚህ አይነት ላይፍ መኖር ነው ነፃ የሚያወጣ። አትታገልም ማለት ነው። ምናልባት አንዳንዶቻችን ነው የምንኖረው ህይወት እግዚአብሔርን በህይወት ያስገብቻለሁ እንላለን፣ ግን ዘላስት ሲግኒቸር ለማስመታት ነው እግዚአብሔር ጋር የምንሄደው። ለምሳሌ እኔ የማገባትን ሴት ምን ብዬ የምሰራውን ስራ ምናምን መርጥና እዛ እግዚአብሔር ያንን ነገር በቃ አክሰፕት እንዲያደርግልኝ እግዚአብሔር ጋር ይሄዳለሁ። እግዚአብሔር ደግሞ የመጨረሻ ማጣፊያው ሲያጥር የምትሄድበት ወይም ደግሞ ባያጣቆየ አይደለም፣ ስሩ ፕሮሰስ ከአንተ ጋር ጌም ማድረግ ይፈልጋል። ይሄ የሁላችን ችግር ይመስለኛል። አሁን አንዳንድ ጊዜ ባድ የሆኑ ቢሄቪየሮች ይኖሩናል፣ ባድ አይደንቲቲ ይኖረናል። እነዛን ነገሮች በዚህ መንገድ ሰብኮንሽስ ማይንድ ፕሮግራም በሚደረግበት መንገድ መቀየር ይቻላል ወይ? ኢፒጄኔቲክስ የሚባል ኮንሴፕት አለ። ኢፒጄኔቲክስ ምንድነው ኮንሴፕቱ? ይሄ ኒውሮናችን ፕላስቲክ ነው፣ በማንኛውም እድሜ መቀየር ይችላል። ቅድም እንዳልኩ በልባችሁ መለወጥ ታደሱ ብሏል ቅዱስ ጳውሎስ። ግን ብሏል መጽሐፍ ቅዱስ ልጅህን በልጅነቱ መሄድ ባለበት መንገድ ምራው፣ ባደገ ጊዜም ከዛ ዝንፍ አይልም ይላል። ለምን? መሰረቱ የሚሰራው ከ0 እስከ 7 ነው። ከ0 እስከ 7 ነው ልማዱ የሚገነባው። ኦፍኮርስ ከእናትና ከአባት የምትወስደው ጂን አለ፣ ከዘር ማንዘር የምትወስደዋል። ግን እንደ አስተዳደግ አይደለም። ስታድግ የምትቀረጽበት መንገድ ይገባና ማንነት ይሆንብሃል። ያ ማንነት ግን በማንኛውም ጊዜ መቀየር ይችላል። ወይም ምን ይባላል? እያንዳንዱ ጻድቅ ትናንት አለው፣ እያንዳንዱ ኃጥእ ነገ አለው ይባላል። ስለዚህ ኃጥእ የሆነ እንደ ቅዱስ ጳውሎስ ያለ አሳዳጅ እስጢፋኖስን የገደለ ሰው አዲስ ኪዳን ላይ ብዙ መጽሐፍ የጻፈው ሰው መሆን ይችላል ማለት ነው። ምናልባት አሁን ይህን ጥያቄ ለምን እንትን አልኩልህ፣ ብሬን ዌቭ የሚባል ነገር አለ። ዴልታ፣ ቴታ፣ አልፋ፣ ቤታ የሚባሉ ከፕራይመሪ ብሬን ዌቭ 0.5 እስከ 4 ሄርዝ ድረስ ከመነሻ ጀምሮ። አሁን አሸናፊም ሲል ነበር ይህንን ነገር። እነዚህን ነገሮች ዌል አንደርስታንድ በማድረግ ሰብኮንሽስ ማይንዱ ላይ ኢመርስ ማድረግ ይችላል የሰው ልጅ ይላል። ኦፍኮርስ አሁን እነዚህ ነገሮች ልንተኛ ስንል ምን ማድረግ እንዳለብን፣ ምን ማለም እንዳለብን፣ በምን አይነት መንገድ ወደ እንቅልፍ መሄድ እንዳለብን፣ ልክ ኮንሽስ ማይንዳችን ሲያንቀላፋ ወደ ሰብኮንሽስ ማይንዳችን መግባት እንችላለን። ሶ የዛኔ የምትፈልጉትን ኢንፎርሜሽን ሰብኮንሽስ ማይንድ ላይ ዲሊቨር ማድረግ ትችላላችሁ ይላል። ሶ 4 ብሬን ዌቮች አሉ። ቤታ ብሬን ዌቭ አለ፣ አልፋ ብሬን ዌቭ አለ፣ ቴታ አለ፣ ዴልታ አለ። ይሄ እንዴት ነው ካልከኝ፣ አእምሯችን ሲያስብ ኤሌክትሪካል ኢምፐልሶችን ይለቃል። በአይን አይታይም፣ ግን እዚህ ጋር ኢኢጂ ባስቀምጥ አእምሮ የሆነ የሚለቀው ኢሚት ያደርጋልና ቤዝድ ኦን ዛት ዌቭ ይሰራል። ቅድም እንዳልከው ለምሳሌ እንበልና ዴልታው በጣም ትንሹ ነው፣ ቴታው ትንሽ አነስ ይላል፣ አልፋው ይላል፣ ቤታው በጣም ኤክስትሪም ነው። ስለዚህ ቤታ አእምሮ ያለው ሰው ሲጨነቅ እንዴት ነው ምናምን ሲል በቃ ሲወጠር ሄክቲክ በሆነ አዲስ አበባ ቦሌ ክሮስ ስታደርግና እንዲህ ማየት አለብህ። ያ አእምሮ ነው፣ ወይም ፐር ሰከንድ ብዙ ኢሚት ያደርጋል ማለት ነው። ይሄ የሐሳብ አእምሮ ነው። ቅድም ያልኩ የኮንሽስ አእምሮ ነው፣ ኮንሽስ የምንሆንበት ማለት ነው። አልፋው ደግሞ ወደ ጥልቁ ወደማይታየው ወደ ሳብ ኮንሽስ ወይም ወደ መንፈሳዊ ዓለም ያለው ብሬን ዌቭ ነው። ገና ብሪጅ ይሉታል። በኮንሽስ እና በሰብኮንሽስ መሃል፣ በኮንሽስ እና በሳብኮንሽስ መሃል የስ ድልድይ ነው። ዳትስ ምስል የሚፈጥረው የአእምሮ ክፍል። ለምሳሌ አይንን ጨፍን እስቲ፣ ቤት ቴሌቪዥን ያለበት እግር ኳስ የምታይበትን ይኸው እስቲ
እሺ እህትን ያት ቆጨፍን እህትን ያት አየዋት ኦር አልጋኔ ምስል አይደል የሚመጣብህ ይሄንኛውን ምስል ይሄን ምስል የሚፈጥረው ያምሮ ግን ከከለት ይሄን ምስል የሚፈጥረው ያምሮ ክፍል በአልፋ ነው የምታየው ቴሌቪዥን ስታየው እግር ኳስ ስታይ ላይክ አሁን ላገናኝ ነው እንደዚህ ብሎ ነው የሚያየት ካየ እስቲ እግር ኳስ የሚያየው ካየ ምናምን ያሰው ሪላክስ ይላል ቲቪ የሚያየው እንዲህ ይላል that's like ወደ ሳብኮንሺየስ ሊገባ ነው ማለት ነው ለዛ እኮ ነው ቴሌቪዥን ላይ ያለው ፕሮግራም ነው የሚለው ገብቷል ቴሌቪዥን የሆነ ሰው አጀንዳውን ይነግርሃል ሜቢ ፖለቲሻን ሊሆን ይችላል የሆነ ድርጅት ሊሆን ይችላል they're telling a vision so ያ ቴሌቪዥን ምን እንደሚያደርገው ፕሮግራም ነው የሚያደርገው በዛት ይሄ ፕሮግራም ማለት አእምሮ ላይ ደጋግሞ ይገባና እንድታስብ እንድታምን ብሊፍ ሲስተም ቢልድ ያደርጋል ስለዚህ አልፋ ብሬን ዌቭ ኢሜጅ ክሬት የሚያደርገው ብሬን ዌቭ ነው you know what I'm saying ሶስተኛው ብሬን ዌቭ ቴታ ብሬን ዌቭ ሳብኮንሺየስ ማለት ነው ሳብኮንሺየስ ኮንሺየስም ነው አንኮንሺየስም ነው እዛ ውስጥ ነው እንግዲህ አሁን ቅድም ያልኳችሁ ነገሮች የተቀመጡት ማለት ነው ያን ብሬን አክሰስ የሚያደርጉ ሰዎች አንፊኒሽድ የሆነ ቢዝነስ አለ እዛ ላይ ልብ ላይ የሚቀመጡ ፓተርኖች ሱስ በለው ምናምን በለው እዛ ላይ ነው ሬጂስተር ነው ቁጭ የሚለው ማለት ነው ይቀር ያላልከው ሰው ካለ መበደል ካለ መጥፎ ስሜት ካለ ወይም ከሌላው ዳይሜንሽን ወይ ከስፒሪቹዋል ሬልም ሚሉትን ነው ምነግር የሚመጣውን ኢንፎርሜሽን ብሎክ ያደርገዋል አሁን ክሬቲቪቲ የሚመጣው የሆነ የሚገርም ሐሳብ የሚመጣው የሆነ ኢንቱዊሽን የሚሉት የሚመጣው ከዛ ፕሌስ ነው አንዳንድ ጊዜ ኮንሺየስሊ ትቸዋለሁ በቃ ይሄን ነገር ምንም አላስበውም ምናምን ልልና ልክ ኢንስታንት ላይ ነገሩ ሲፈጠር ቡም ብሎ ይወጣል ያ ነው አንፊኒሽድ ቢዝነስ ማለት ነው ያን እንድታስብ አይፈልግም ኮንሺየስ አእምሮ ገብቷል ለምሳሌ የተበደለች የተጎዳች ልጅ ውስጧ ሴቭ አድርጎ ይዞታል ተሸክማው ነው የምትሄደው ጌታችን ያልተናገረው ነገር የለም እናንተ ሸክማችሁ የከበደ ወደ እኔኑ እኔም አቀልላችኋለሁ ተሸክመን ነው የምንሄደው መበደልን ከአዳም የተቀበልነው ኮተት አለ አይደል ይሄ ከርስ አለ አይደል ጌታችን መጥቶ የበጠሰው ያን ተሸክመን ነው የምንሄደው ማለት ነው ኢሞሽናል ነው ውስጥ ያለ ኢንፎርሜሽን ኔጌቲቭ ኢንፎርሜሽን ነው ከእግዚአብሔር ጋር የሚጋጭ ኢንፎርሜሽን ወይም ሰው እንድንገድል እንድንጠላ ክፉ እንድንሆን የሚያደርገው ነገር ያ ነው ቅዱስ ጳውሎስ እንዳለው በእኛ ውስጥ ያለው ኃጢአት ማለት ነው ስለዚህ ያን ብሬን ዌቭ ሰዎች አክሰስ የሚያደርጉት ክሬቲቪቲ ለማግኘት ነው አሁን እንግዲህ ሰዎች እነዚህ አይናቸውን ገልጠው ነው የሚሄዱት ሶ ቴታ ብሬን ዌቭ ማለት በመተኛትና በመንቃት መካከል ለምሳሌ ጠዋት እዚህ ስመጣ ጠዋት ስነሳ እንዲህ አይደለም የምለው ቀስ ብዬ ነው እያልኩ ምናምን ከዛ መነቃው ማለት ነው ስተኛም ማታ ጊዜ ወዲያ አይደለም የምተኛው ቀስ እያለ ቤታን ይተዋል አልፋው ይገባል ከዛ ወደ ቴታ ይሄዳል ማለት ቴታ ሳብኮንሺየስ ነው ዴልታ አንኮንሺየስ ነው ዲፕ የሆነው እነሱ ማይገባቸው ግን እግዚአብሔር የማይተኛ የማያንቀላፋ ነው አሁን እነሱ ዝም ብለው በሳይንስ ሜጀር አድርገው ነው ያን የተናገሩት ማለት ነው ያ ዴልታ ብሬን ዌቭ አክቲቬት ያደረገ ሰው አንዳንዴ እንዴት ነው ስልኩ ከመጮው በፊት እንደሚጮህ አታውቅም ገጥሞ ያውቅም እንደዚህ አንዳንዴ ወይ ደግሞ እኔ ለምሳሌ ወንድሜ የመኪና አደጋ ገጥሞት ነፍሴ ተጨነቀች እኔ 40 ምንጭ ሆኜ እሱ ወላይታ ሰላምበር አካባቢ መኪና አደጋ ገጥሞት እኔ 10ኛ ክፍል ነፍሴ በጣም ተጨነቀች ከዛ ስልክ ሲደወል አይ ነው የሆነ ነገር እንደሆነ ተደውሎ ባሪያው ነው ወንድሜ መኪና አደጋ ገጥሞታል ይነግርሃል ማለት ነገሩ ከመሆኑ የሆነ ሰከንድ በፊት ታውቃለህ ማለት ነው you know what I'm saying so ያን አእምሮ አክቲቬት ያደረጉ ሰዎች ምናልባት በእኛ ሃይማኖት የበቁ አባቶች ምንላቸው የሚያውቁ የሚታያቸው እንደዚህ አታድርግ የሚሉ አባቶች ማለት ነው ብዙ ይሄን ያደረገ ሰው ዓለም ላይ የለም የዴልታ አእምሮን አክቲቬት ያደረገ ሰው ዓለም ላይ በጣም ሬር ናቸው ሳይንቲስቶቹ ያጠናሉ የሆነ ክርስቲያን አእምሮ ላይ ያስቀምጡና እንዴት እንደሚያስብ የሆነ ቡዲስት ወይ ያመጡና ለደም ሪሰርች ያደርጋሉ እና ነገሩ የሚታይ ነው በስክሪን ይታያል ብሬን ዌቭ ለምሳሌ አና ዋይዝ የምትባል ሴት አለች ሞታለች ማይንድ ሚረር የሚባል ዲቫይስ የሆነ ሳይንቲስት ሰውዬ ዲዛይን አድርጎ ነበር ማክስ ካሲዴን የሚባል ሰው ይመስለኛል እና ከሱ ጋር 10 ዓመት ቆይታ የጻፈችው መጽሐፍ አለ አዌከኒንግ ዘ ማይንድ የሚል መጽሐፍ አላት እዛ ላይ ይሄን ኮንሴፕት በጣም ታነሳዋለች እና አእምሮ ምን አይነት ሐሳቦች እንዳሉት ያሳያል
ማይንድ ሚረር ወይም ኢኢጂ የሚባለው ድብን አድርጎ ያሳያል። የሱሰኛ አእምሮ፣ የዘፋኝ አእምሮ፣ እግር ኳስ የሚመለከት ሰው አእምሮ ይታወቃል። ማን ነው በጣም የሚሸነፈው? አርሰናል ነው ማንቸስተር ነው? የማን ስለ አርሰናል ነው። ሰው አእምሮ በጣም ይታወቃል። በጣም ሱሰኛ ሰው ለምሳሌ አእምሮ በሆነ ቦታ በልዞ ምናምን ሊታይ ይችላል። የህፃን አእምሮ እሷ ለምሳሌ ልጇ እንደተወለደ ኢኢጂ ያስቀምጣበት አየች አእምሯ ምን እንደሚመስል ማለት ነው። እና which is ጌታችን የተናገረው እንደ ልጆች ካልሆናቸው እግዚአብሔርን መንግስት አትወርሱ የሚለው ንጹህ ሆኖ አግኝተዋለች ማለት ነው። ምናልባት አሁን አንዳንድ ጊዜ ወደ ራስህ ተመልከት፣ ወደ ውስጥ ተመልከት ምናምን እየተባለ ይነገራል። ወደ ውስጥ መመልከት ማለት ኢመርስ ወደ ሆነው ወደማይመረመር ወደ እግዚአብሔር ይሆን? ኦፍ ኮርስ አብሶሉትሊ that's the deep። ስለዚህ አሁን ዋነኛ ዓላማው ምንድነው? ከውስጥ የሆነ ኢንፎርሜሽን ማምጣት ነው፣ ወይም ከውጭ ደግሞ ወደ ውስጥ መጨመር ነው። አሁን አንድ ሰው ነቃ ሲባል እነዚህ አራቱን ብሬን ዌቮች ይጠቀማቸዋል ማለት ነው። አንዳንዴ ቤታ የሚያስፈልግበት ታይም አለ፣ አንዳንዴ አልፋ ያስፈልጋል፣ አንዳንዴ ደግሞ ቴታ ያስፈልጋል፣ አንዳንዴ ደግሞ ዴልታ ያስፈልጋል። የአራቱ ብሬን ዌቮች ውህድ ነው አንድን ሰው አዌከንድ ነው የሚያስብለው። ክሬቲቪቲ ስትፈልግ የምትጠቀመው አእምሮና ለማረፍ ስትፈልግ የምትጠቀመው አእምሮ ይለያያል። መኪና እንዲያሻግር የምትፈልገው አእምሮ ቤተክርስቲያን ሪላክስ የሆነ ጸሎት የምታደርግበት አእምሮ አይደለም። ቤተክርስቲያን ውስጥ በእርጋታ በጥንቃቄ በተመስጦ ሆነ ነው ያለው። ያን ተመስጦ ይዤ ዜብራ የሆነ ልብትል መኪና ገጭቶ ሊገልህ ይችላል። ስለዚህ የቱጋና እንዴት መጠቀም እንዳለብህ ማወቅ መቻል ይገባል። ሰው አሁን ለምሳሌ ስታስተምር እንግዳ ስትጠይቅ ፍሬሽ መሆን አለበት። ፖድካስት ስትጠይቅ የሆነ እንቅልፍ የሚያመጣ መሆን የለበትም። ሰውየው ከአንተ ጋር ኢንጌጅ ማድረግ አለበት። ይጋራ ቢ ቬሪ አክቲቭ። የቱን ብሬን ኦቨር መጠቀም ያለብህ ብሬን ስቶርም ልታደርጉት ይችላችሁ። ለኔክስት ቪዲዮችሁ ምን አይነት ክሬቲቪቲያችሁ ነው ሃርነስ የምታደርጉት? የሆነ አደጋ ቢመጣብህ ይጋራ ቬሪ ኮንሽስ መሆን አለ። ግን እኛ ምን እናደርጋለን? ዲፖቹን አንጠቀም፣ አጌንስት ነው የምንጠቀመው። ኔጌቲቭ ነገር ለማየት ኔጌቲቭ ነገር ለማሰብ እኛን የሚጎዳ ነገር ለማሰብ ነው የምንጠቀመው። ኦልሞስት የአእምሮውን ፓወር የሚጠቀም ሰው የለም እዚህ ሀገር ላይ። እጁን ሰውነቱን ምናምን ድንጋይ ፈልጣና ያደርጋል እንጂ አእምሮውን የሚጠቀም ሰው ካየ ያ ሰው በጣም ነው የሚከፈለው። ያ ሰው በጣም ነው ሀብታም የሚሆነው። በጣም በጉልበትህ ሰርተህ የምታገኘው ገንዘብና በእውቀትህ በአእምሮ በነፍስ ሰርተህ የምታገኘው ገንዘብ ሰማይና ምድር ነው። ወይም ኢንፍሉዌንስን በጣም ይለያል። እረፍት ይሰጣል፣ ያረካል ማለት ነው። ስለዚህ በአእምሯችሁ መለወጥ ታደሱ ሲባል የቆሸሸውን ነገር አልፈ ጥለ ሄደ ይላል እኮ። አሮጌውን እየተውኩኝ ወደ አዲሱ ዘረጋለሁ ይላል። ምን ማለት ነው? የሆነ የትናንት ማንነትን ኮተት ይዘን እኮ ነው የምንኖረው። አሁን ይሄን ዩቲዩብ አሁን 100,000 ሳብስክራይበር ካለው 1 ሚሊዮን ላስገባ ብትል 100,000 ባስገባው አእምሮ 1 ሚሊዮን ማስገባት አትችልም። you need to access ሌላ አእምሮ። 100,000 ብር ያገኘውን 1 ሚሊዮን ብር ላገኝ ብትል ልክ እንደዛው አልበርት ምን ይላል? ችግሩን በፈጠረው የአእምሮ ኮንሽንሰስ ውስጥ ሆነ ችግሩን አትቀርፈውም ይላል። ድሃ ከሆንክ የድህነቱን አእምሮ የሀብት አእምሮ መያዝ አለብህ። ሀብታሙ እንዴት ነው የሚያስበው? በል መጀመሪያ ብሩን ተወውና እንዴት ነው ሀውዱ ት ኃጥእ ከሆንክ ጻድቁ ምን አይነት አእምሮ አለው? እኛ ግን የክርስቶስ አእምሮ አለን የሚል ነገር አለ መጽሐፍ ቅዱስ ላይ። የክርስቶስ ልብ አለን። yes that's ደግሞ the most powerful የክርስቶስ ልብን መያዝ ይበረሃል ማለት ነው። እንደዚህ አስቤ ይሄን አንብቤ በዚህ አግብቼ በዚህ አውጥቼ ሳይሆን በራሱ በአምላክ ጋይድ ያደርግሃል ማለት ነው። ስለዚህ ኢንተርቪው ፐርፌክት ይሆናል። መጽሐፍ ብትጽፍ አንተ አይደለም የምትጽፈው፣ በአንተ ውስጥ እሱ ነው የሚጽፈው። ቢዝነስ ከጀመርክ እሱ ነው ያንተ አለቃ። ቅድም እንዳልከው ጨርሰ እግዚአብሔርን ሄድና ማረጋገጫ አይደለም። ይኸውልህ በመንፈሳዊነት በጣም ከባዱ ነገር ምንድነው? አንተ እንደምታስበው እግዚአብሔር አያስብም። ለምሳሌ ሪሜምበር ላይ መጀመሪያ የሆነ ደንበኛ ነበረኝና እኔ ጋር መጣና በወር 2500 ብር ነበር የሚከፍለኝ። በሳምንት ኖ ኮች አረግ ሊደረግ መጣ። ብር ያለው ሰው ነው ምናምን። ከዛ ሲያይኝ በሰዓት 100 ብር ነበር ማስከፍለው ያኔ። በቃ 2500 ብር ልክፈልና አብረን እንሆን አለኝ። ቢዝነስ እንስራ ነው እንጂ አለኝ። አይ አይደለም ቢዝነስ እንስራ አለኝ። ሲለኝ በጣም አእምሮ ያልተቀየረ ሰው ስለሆነ በጣም የሚቀረው ስለሆነ አይ ቢዝነስ አንሰራም፣ ላስተምርህና ቀይሬ ከዛ ቢዝነስ እንሰራለን ተባባልን። ኦኬ በወር 2500 ብር ይከፍለኛል። ጠዋት እንገናኛለን፣ አስተምረዋለሁ፣ አሰለጥነዋለሁ። ከዛ እያስተማርኩት እያወቀ ሲመጣ ናቀኝ።
ሁሉን ነገር አሳየሁት። ያኔ ብር የለኝም። ካፌ ይወስደኛል፣ የፈለገውን ይከፍላል፣ ምናምን እበላለሁ። በቃ ናቀኝ። ሰው ይንቃል በዘወይ ማለት ነው። ድሃ ስትሆን ጤናማ ያልሆነ ሰው ካለ ይንቃል። እና የምሰጣቸውን ምክሮች መቀበሉ እኔ ከየት መጽሐፍ እንደማነብ ያውቃል። መጽሐፎቹን ሰጥቼዋለሁ። በጣም ነው የረዳሁት። በጣም ነው ኢንቨስት ያደርጉት ጊዜን እሱ ላይ። ለአባቴ፣ ለእህቴ፣ ለወንድሜ እንደዛ አልሰጠውም። ለማንም አልሰጠውም። እስካሁንም የሰጠው ሰው ያለ አይመስለኝም። ምክንያቱም ጠዋት ይመጣል፣ አእምሮ በጣም በቃ ተጨንቆ ነው፣ ፈሪ ነው፣ ብር አለው ግን ጭንቀታም ነው። የእሱን ኢነርጂ አነቃቅቼ እንዲህ ነው እንዲያ ነው እንዲህ ነው እንዲህ ነው ብዬ መኪና ውስጥ ካፌ ውስጥ ምን ውስጥ እያደረኩኝ ከሱ ጋር ነበር። ላይ ከአንድ ቀን እንግዲህ ጥሩ ሰው የሆንና አብረን ቢዝነስ ሰርተን አሁንም ኢንካም ይኖረኛል ብዬ ነው። ግን ሰውየውን ሳይ ናቀኝ። ለምሳሌ አንዲት ልጅ መጣች። ሰው የሆነ ቢዝነስ ብር ስላለው እኔ ነኝ ያገናኘሁት እና ከዛ ወደዳት እና ጥሩ ነገር ላይ አይደለም ያለው እና እሷ የሆነ ቢዝነስ ሞዴል አመታ ብዙ ሚሊዮን ብር ጠየቀችው እና ተው ያልኩት እኔን መስማት አቃተ እና ልጅቱን ወደዳት፣ አፈቀራት። ከዛ እኔ ሰመክሩ በሁለቱም አልመገባ ሰው እንኳ ጭራሽ እንዲሁም ከዚህ በኋላ አልከፍልህም ማለት ብር የለኝም ማለት 40 ምናምን ሚሊዮን ብር እኮ አካውንቱ ላይ ሳይተኛል ከየት አምጥቼ ለአንተ 2500 ብር ከፍላለሁ አለኝ። ሲሪየስሊ የትም መሄጃ የለኝም። የትም ታውቃለህ፣ የቤት ኪራይ 600 ብር ከፍላለሁ። የተቀረውን ከሱ ጋር ስለመበላ ስለመጠጣ ምንም ችግር የለም። አይ ሪሜምበር ዳት ዴይ የሱ መኪና ውስጥ ቁጭ ብሎ የሱ ቢሮ ገብቶ እንበይ እየመጣ የሆነ ያረጀ የሰጠኝ ታብ ነበረ። በሱ ቁጭ ብዬ I was like ለምንድን ነው እግዚአብሔር እንደዚህ የሚያደርገው ብዬ ጠየቅ። ለምን እንዲህ ታደርጋለህ? እንዲጨነቅ ፈልጋለሁ አላቅማ ወዴት እንደሚወስደኝ እግዚአብሔር። በዛ ሰዓት ላይ ከእግዚአብሔር ጋር መያያዝ ነው የምትያያዘው። አራዳ ሆኜ ምናምን እንደ ልጅቷ ሆኜ አስመስዬ የሆነ ነገር ዋሽቼ ቀባቀባ አድርጌ ምናምን አጃጅዬ እንደ በግ ማሳረድ ይችላል እኮ ያን ሰው። ምንም መጥቶ ምክር ነው የሚጠይቅኝ። የፈለግኩትን መምከር ይችላል እኮ እግዚአብሔርን ካልፈራ ማጃጃል ብሩን አውጥቼ የፈለግኩትን ነገር ማድረግ ይችላል። ግን እኔ በየዋነት እኔ ያወቅኩትን ይወቅ ይማር እስቲ ሰው ይም ብዬ ነው። ከታስ ፔንፉል እና በዛ ሰዓት ላይ ያ ሰውዬ ነበር ተስፋዬ። አሁን በቃ ሰማይ ምድሩ ግልብጥብጥ ጣለብኝ። ሰውዬው እርግጠኛ ነው ሄጄ እግሩ ላይ ወድቄ ለምኜ ምናምን ከሱ ጋር እንደምኖር እርግጠኛ ነው። ይጠብቀን ምንም ስለሌለኝ ወይ ኢንካም የለኝ ወይ ስራ የለኝ። በቃ ዝም ብለህ እንደዚህ የምትኖር ቁማር እኮ ላይፍ ላይ አንዳንዴ ቁማር ትጫወታለህ ከእግዚአብሔር ጋር ማለት ነው። ስና ቁማር ደው ግን እምነት ካለን ማለት ነው። ከዛ በጣም ነው የጨነቀኝ። ግን እግዚአብሔር ጠየቅኩት፣ ማን ነው የምታምነው አለኝ። የሱ ብርን እሱን ነው የምታምነው ወይስ እኔን ነው የምታምነው? አንተን ነው ላለ ግን ልቤ ግን ያለው በቃ ልደውልለት ላገኘው እሱ ጋር ልሂድ ምናምን ያለው ውስጤ ማለት ሰው ውጥረት አለ ማለት ነው። በቃ እንዲህ ነው ማለት ነው። ጨካኝ ሰው ነበርኩኝ እኔ። በቃ ጥቅ ዋጥሬ ከሞትኩም ከእግዚአብሔር ጋር በሞት ይሻላል። አልደወልኩለት። እየተቸገርኩ እየተራፍኩ እየተጠማሁ ልነግርና ልትረዳው በማትችል ፕሮብለም ውስጥ ያለ ሊገባ አይችልም። በዛ ሰዓት ላይ ከዩኒቨርሲቲ የተመረቀ ልጅ ቤተክርስቲያን አስቀድሼ ስመጣ እየራበኝ አንዳንዴ ዘኬ መግባት እያማረኝ ገብተዋል። ብዙ ጊዜ አሳልፌያለሁ። ግን አሁን ዞር ብዬ ሳይ የህይወቴ ምርጥ ውሳኔ ያ ነው። ቢደውልለትና ከሱ እግር ባሽቃብጥ ኖሮ እሱ እንደደወለልኝ ቢደውልለትና ባሽቃብጥ ኖሮ እዛ ጋር እኔና እግዚአብሔር እንፋታ ነበር። አሁን የደወለልህ ካለፈ በኋላ ኖ በ2 ሳምንት እንዴት አልደወለልኝም ብሎ ማሰብ ጀመረ ማለት ነው። እንዴት አልደወለልኝም? ምክንያቱም ያውቀዋል፣ በቃ ችግሬን ያውቀዋል። እንዴት አልደወለልኝም ነው የሱ ጥያቄ። እግዚአብሔር ይመስገን ቢዝነሱንም ራሴ ያሳክቸዋለሁ። እግዚአብሔር ረድቶኝ ገንዘቡንም አግኝቼዋለሁ። ግን ብዙ ሰዎች ከእግዚአብሔር የሚርቁት እንደዚህ አይነት ሞመንት ላይ ነው። ለምን እኔ ጥሩ ሰውኝ እንዴት እከዳለሁ? እኔ መልካም ሰውኝ እንዴት እከስራለሁ? እኔ መደነቅ ሲገባኝ እንዴት ሰዎች ይጠሉኛል? እኔ መውለድ ሲገባኝ ለምን አልወለድኩም ይላሉ። ፕሮስፔሪቲ ቶት የሚባለው ማለት ኦፍ ኮርስ ዓለምን አጦዞ ይዟታል። እኛ ቤተክርስቲያንን በዚህ ትልቁ ቤተክርስቲያን ፈተና ያ ትልቁ የቤተክርስቲያናችን ፈተና
አፍቅሮተ ነዋይና ዓለማዊነት ገብቶ ድብና አድርጎ አጥምቆ ይዞናል። ሊቀ ሊቃውንት ስምዐኮንም ትልቁ በዚህ ሰዓት የቤተ ክርስቲያን ፈተና ያሉት ምንድን ነው? ዓለማዊነት ነው። በቃ ዓለማዊነት። የሃይማኖት ሰው ተሆኖ ውድ መኪና፣ ትልቅ መኪና፣ ሰዓት፣ ወርቅ ምናምን ሲደረግ እንደዚህ አልነበረም አባቶቻችን የኖሩት። እንደዚህ አልተኖረም። እኛ ደግሞ እንከተላለን፣ የምናየው ነው የምንከተለው። ያን እንግዲህ ያላደረገ ሰው ዛሬ በቃ ሰው አይደለም እዚህ ምድር ላይ ማለት ነው። እና ዓለማዊነት በጣም አስክሮ ይዞናል። በቃ ራፐር እኮ አለ እዚህ ጋር ቼን አድርጎ ምናምን ያ የሚል ማይ ካርስ ማይ ቼንስ ና የሚል ሰው አለ። ከሱ እኛ ምንድን ነው የሚለየን? አይደል እንዴ? እኔ ብዙ ማውቃቸው ራፐሮች አሉ ውድ ነገራቸውን እያሳዩ ጫማዬ እንደዚህ ነው፣ መነጽሬ ሰዓቴ ነው ምናምን የሚሉ ሰዎች አሉ። እኛም እንደነሱ ገብተን እንደዛ እንበል? አያምርብንም። እግዚአብሔር ይባርካል በብር ግን አንዳንዴ ተው ያማል። ይባርካል በብር ግን እኮ እግዚአብሔር እኮ ማዳን እኮ ይችላል። ሆስፒታል ሳትሄድ እኮ ማዳን እኮ ይችላል እግዚአብሔር። ያለ ብር እኮ አንተን እኮ ከፍ ማድረግ እኮ ይችላል እግዚአብሔር። እኮ ጸጋ መስጠት እኮ ይችላል እግዚአብሔር። ያን አውጥተነዋል እንዳለ ያን አውጥተነው የእግዚአብሔርን ቦታ በብር ተክተነዋል፣ በዓለማዊነት ተክተነዋል፣ በሆነ ነገር ተክተነዋል። እና እግዚአብሔር ደግሞ ፈትኑኝ ይላል። መፈተን ትችላለህ ባይዘው። እኔ ብዙ ጊዜ ነው እግዚአብሔር የሚፈትነው፣ እሱም ይፈትነኛል። ፈተናዬን አልፈዋል። የእሱን ፈተና ልለፍ አላቅም። ግን እግዚአብሔርን በገንዘብም በስራዬም በደስታዬም በምንም ፈትኜ አይቻለሁ። 1,000% እግዚአብሔር ይሰራል። ጥያቄ ግን እኔ እሰራለሁ ወይ ነው ትልቁ ጥያቄ። ምክንያቱም በእግዚአብሔር መሄድ ማለት ትልቅ ከዓለም ተቃራኒ ነው። ዓለም የሚመክር ሚዲያው የሚመክር በዚህ ነው፣ እግዚአብሔር በዚህ ነው የሚመክር። በጌታ ደግሞ ጠባብ ነው መንገዱ፣ ብቻህን ነው ያለው፣ ብዙ ሰው የለም፣ ብቻህን ነው። በዚህ ጋር ሰው አለ፣ ዘመድ፣ ዝነኛው ሰው ምኑ ጸፋሪ አለ፣ በዚህ ጋር የለም፣ ብቻህን ነው ያለው። ሰውዬው ትፈራለህ እና ሜቢ እኔ ነኝ የተሳሳትኩት ትላለህ፣ እኔ ነኝ ያጠፋሁት ትላለህ። እያየህ እኮ ነው። ከዛ እያየህ ምን ውስጥ ትገባለህ? ከነሱ ጋር ትጠፋለህ ማለት ነው። ሁሌ የሚታወቅ የሆነ በኢትዮጵያ ቤተ ክህነትም ቤተ መንግስት የሚነገር ቀልድ አለ ወይም አባባል አለ እና የሆነ ወቅት ላይ ነው አሉ እግዚአብሔር ለንጉሱ የሆነ መልእክት ያስልካል። መልእክተኛው ይመጣና ከሆነ ጊዜ በኋላ ጥበበኛ ሰውዬው ማለት ከሆነ ጊዜ በኋላ የሚዘንበው ዝናብ ውስጥ ያለው የሆነ ነገር ይኖራል። ያ ነገር ሰዎችን በሙሉ እብድ የሚያደርግ ነው እና ህዝቦች እንዳያብዱ አደራህን በዚህ ወቅት የሚዘንበው ዝናብ አጠራቅመው ጉድጓድ ቆፍረው ከሱ ይጠጡ፣ ያ ጊዜ እስኪያልፍ ማለት እና አዋጅ ያስነግር። ሁሉም ቤተሰብ በቤቱ ጉድጓድ ይኑረው፣ ውሃ ያጠራቅም። ከዚህ ያንኛው ዝናብ ሲዘንብ መጠጣት እናቆማለን። እሺ ብሎ አስነገራቸው። ህዝቤ ሆይ ስማ፣ ከዚህ ቀን በኋላ በዚህ ጊዜ የሚዘንበው ዝናብ ውስጥ የሚያሳብር ነገር ይኖራልና እሱ እንዳያሳብር አሁን አስቆፍረ ውሃ ማከማቸት አለብህ። እሺ ነገራቸው። ከዛ ጊዜው ደረሰ፣ ዝናብ ዘነበ። ማንም ሰው አልቆፈረም እና ሁሉም ዝናቡን እየጠጡ ሁሉም ማበድ ጀመሩ። ንጉሱ ብቻ አስቆፍሮ ከቤተሰቡ ጋር ሳያብድ በሰላም አለ። ከዛ ሲሆን አብደዋል። ከዛ ትእዛዝ ሲያወጣ ወይ የከሌ አብደዋል፣ ንጉሱ ጥሩ ነበር፣ ምን ሆኖ ነው ይሉታል። ገብተዋል። ይሄ ንጉስ እኮ ደህና አልነበር፣ ተበላሸ፣ በእብድ ዓለም ጤነኛ እብድ ስለሆነ እያሉ ሰውየውን አስጨነቁት። በቃ እና መልእክተኛውን አስጠራ። እንዴት ነው አለ። ያልከኝን ነገርኳቸው፣ እነሱ ግን አላስቆፈሩም እና ጠጡና ሁሉም አበዱ። ዋት እኔ ብቻ ነኝ ያልጠጣሁት? ኧረ ተው፣ ምን ይሻለኛል? ሁሉም ካበዱ አንተም ጠጥታ አብረሃቸው ማበድ አለብህ፣ እያወቀ ማለት ነው። ስለዚህ ቤተክርስቲያን ውስጥ እያገለገል ሁሉም ለደሞዝና ለብር የሚያገለግሉ ከሆነ እኔስ ትላለህ። አይደመንበር ድሮ ያገለገልንበት ቤተክርስቲያን ሄጄ ድቁና የተቀበለ እኛ ስንማር እኛ ኋላ ቀርተን የተቀበለ ልጅ አግኝቸው
እኔ ማንዬ እኔ ለብር ነው ስራዬ ነው ድቁርና አለኝ። ለእኔ ስራዬ ነው። አሚን ዲስ ታይም ለእኔ ስራ ነው። በቃ በብር ነው ሰራው። ብር ካልተከፈለኝ አልቀድስም ነው ያለው ሊትራሊ ማለት ነው። ዲስ ኢዝ በጣም ፓወርፉል ነገር ነው። በዚህ ሰዓት ላይ በጣም የሃይማኖት አባቶቻችንን በጸሎት ልናስባቸው ይገባል። በጣም ማለት ነው። ሁሉም ሰው ይሳደባል። ኖ አሁን ግን የሚያስፈልገው ጸሎት ነው የሚያስፈልገው። በቃ በጣም እየተፈተኑ ከአቅም በላይ በሆነ ፈተና ውስጥ ናቸው ያሉት። ገብተዋል። እና ስለዚህ ሰው ሁሉ አብዶ ስታይ አንተ ማህበር ትጀምራለህ። እብደቱ ግን ትክክል አይደለም። ለዚህ ነው ከእግዚአብሔር ጋር ለብቻ ቁጭ ብለ ሙሴ እግዚአብሔር ሰው ወዳጁን እንደሚያወራው እግዚአብሔርን አወራ ብሏል። ጌታችን ከህዝቡ ተነጥሎ ለብቻው በተራራ ላይ ወጥቶ ከሐዋርያት እንኳን ተነጥሎ ጸሎት ያደርግ ነበር። ለብቻው ማለት በገዳመ ቆሮንቶስ ለብቻው ገብቷል ያደርጋል። ለምን? ይሄ ዓለም ዲስትራክት ስለሚያደርግ ማለት እና ለብቻ ሆነ። አንድ ሰውዬ ምን ብሏል? የዓለማችን ትልቁ ችግር ሰዎች በራቸውን ዘግተው ብቻቸውን አለመሆናቸው ነው ይላል። እና እያንዳንዱ ችግርን እግዚአብሔርን ብትጠይቀው ይነግርሃል። ግን ፈቃደኛ ነህ ወይ? አንተ ከምታስበው አንተ ማግባት ትፈልገው በቀለችን ነው፣ እግዚአብሔር አግባ የሚለው አየለችን ነው። አልፈልግም በቀለችን አትካልክ ሂድ፣ አያስገድድህም። ባይዘው እግዚአብሔር ደስ የሚለው ይወድሃል፣ ያፈቅርሃል። ልክ የጠፋው ልጅ ላይ እንዳለው ልሂድ ካልክ ሂድ ነው። ስትመጣ ግን ተቀብሎ ያስተካክላል። የነጻ ፈቃድ አምላክ ነው እንጂ አንተ ጋር ሄዶ እኔ እዚህ ጋር ቀደም እግር ኳስ እንደዚህ ነው እንደምለው አይልም። እውነትና ህይወትን ሞትና ህይወትን ከፊት ለፊት አስቀምጫለሁ፣ ምርጫ ያንተ ነው ብሏል ሙሴ። ዓለም ግን አሁን በጣም የጠፋበት ዘመን ላይ ነው ያለ ነው። ኦኬ ማን ኢጎ አለበት? ማን ኢጎ አለበት ወይም ኖሮበት ያውቃል? ኧረ እኔ ኢጎ የለብኝም፣ የእግዚአብሔር ሰው ነኝ። ምን አይነት የለብኝም ብለህ ራሱ እኮ ኢጎ እኮ ነው። ሰው ዋት ኢዝ ኢጎ? መጀመሪያ ኢጎ ምንድን ነው? አንተ ስትል ምን ብለህ የጠየቅኝ? እኔ የተረዳሁት እኔ ነኝ ብዬ የማስበው ቦታ ለምሳሌ አብራራልኛ። አሁን ሀቤኬል ነው ስሜ። ሀቤኬል ነው። ሀቤኬል ጋዜጠኛ ነው ብዬ ካሰብኩኝ ኢዝ ኤ ቢግ ፎልት። ሀቤኬል ነው፣ ሌላ ዴፊኒሽን የለው። ሀቤኬል እንትን ነው ብዬ የማስበው ሳቤ ኢጎ ይመስለኛል። ይሄን ያረዳል ኦፍኮርስ። ስለዚህ ቤዚካሊ እዚህ ምድር ላይ የኖር ከኢጎ መንጻት አትችልም። ጌታችን ኢጎን ዲፋይን ላይክ መክዳት፣ እኔን የሚወደኝ ቢኖር ማንን ራሱን ይካድ ይላል። ስለዚህ ኢጎ ማለት እኔ ብለህ የምታስበው ነገር ማለት ነው። እግዚአብሔር ከፈጠረው ከመንፈስ ውጪ እኔ እንደዚህ ነኝ፣ እኔ እንደዚህ አድርጌ በዚህ ገብቼ ምናምን ብለህ የምትፈጥራቸው የውሸት ማንነቶች አሉ። that is your false identity። ገባ? እውነት የሚመስሉ ግን የሚፈርሱ ትልና ብል የሚበላቸው የሚጠፉ ናቸው። ሁላችንም እንደዚህ ማንነት አለን። ኦኬ ያንተ እንዴት ነው ካልከኝ፣ በየቀኑ እየቀነስኩት እየሄድኩ በየቀኑ እኔ ዝናዬ ነኝ፣ እኔ እኮ ደስ የሚለኝ ሰውም ሲተችኝ ደስ ያስገባልኛል፣ ደስ ይለኛል። ገብተዋል? ከዚህ ቀደም እንደማስበው አላስብም። ወይ እኔ ዝነኛ ስለሆንኩ እለያለሁ ማለት አይደለም። ወይ እኔ ሬስቶራንት ስላለኝ ስኬታማ ስለሆንኩ እለያለሁ። ወይ እኔ ዩቲዩበር ስለሆንኩኝ አም the same like እዛ ቅሊንጦ ያለቀሰ ምናምን ስለ 600 ብር የሚያለቅሰው ሰውዬ እግዚአብሔር ባያነሳኝ እኔ እዛ ነኝ። ይሄን ለራሴ ሁሌ ግን መንገር አለብኝ። እንዳልኩ ስትታወቅ እግዚአብሔር አንተን ተጠቅመው ሰዎችን ሲረዳ ገንዘብ ስታገኝ አንተ ያረክ ይመስላል። ትልቁ ፈተና ያ እግዚአብሔርን ታወጣዋለህ ከኢኩዌሽኑ። ስለዚህ ይሄ ኮንሲስተንትሊ የማስበው ነገር ነው። ግን አሁን ምድር ላይ የኖርን ከዚህ ነገር ነፃ ወደ መሆን ማደግ እንችላለን። በጣም ይቻላል። ጥልቅ የሆነ መንፈሳዊነት በጣም ይቻላል። አብሶሉትሊ። ምን አለ ጌታችን በምድር ሳላችሁ ስቃይ ያለባችሁ፣ በእኔ ሳላችሁ ሰላም አላችሁ ይላል። ገባ? ጌታችንን ካየው ቤት እንኳን እኮ የለው። አይገርምም? ቤት እንኳን የለው። የሚከተሉት ሰዎች ተርበው በእንትን ነው፣ በኃይል ነው። ይህን ሰውዬ ለማሳከም ብር ከዚህ አምጣ አይልም። የአባቱን ኃይል ነው የሚጠቀመው። ስለዚህ ምንድን ነው የሚያስተምረን ነው የጥያቄ። አብዛኛው ማቴሪያል ነገር አነሰሰሪ ነው፣ አላፊ ጠፊ ነው። በእግዚአብሔር መነጽር ስታይ ደግሞ አውጡና ገንዘባችሁን በትኑ እያልኩኝ አይደለም። ግን ከእግዚአብሔር አንግል ስታየው ለሰው የሚያስፈልገው ነገር በጣም ትንሽ ነው። በጣም ማቴሪያሊስቲክ ሰው ስታይ ውስጡ ባዶ ቆርቆሮ የሆነ ሰው ነው፣ ምንም ነገር የሌለው።
ከእግዚአብሔር ጋር ጊዜ የሌለው የእግዚአብሔርን ደስታ ማያቅ ሰው ውጭውን ስታየው ፐርፌክት ነው። ፂሙ በአግባቡ ተለጫለች፣ ልብሱ፣ ሰዓቱ፣ መኪናው ምናምን በቃ ውጭው ላይ ምንም ስተት የለውም። ኢንስታግራሙን ፌስቡክን ብታየው ምንም እንከን የለውም። ለራሱ ማንነት እየፈጠረ ነው። ውስጡ ግን ትጮዋለች። ምክንያቱም ማቴሪያል አይደለም ነፍስን የሚያሳርፍ። የግድ ግን ማቴሪያል መያዝ አይገባም። አሁን ለምሳሌ ምን አይነት ትምህርት ሰማው መሰለ? የክርስቲያን ድሃና የመነኩሴ ሀብታም አይጸድቅም። የክርስቲያን ድሃና የመነኩሴ ሀብታም አይጸድቅም። የክርስቲያን ድሃና መስራት እየቻል ማድረግ እየቻል በስንፍና ላግ ያደረገ ክርስቲያንና በምንኩስና ዓለምን ትቻለሁ ሙት ውስጥ ዓለም ነው የሚለው መነኩሴንና የሞተ መነኩሴ ሀብት ሲያካብት ከታየ ፌር አይደለም። የምድር ሀብት ነው ያሉት። እኔም ሰምቼዋለሁ። አክቹዋሊ ሀብት ምንድን ነው ጥያቄ። ፈርስት ኦፍ ኦል ማቴሪያሊስት ጌታችንም እኮ ብሏል፣ የመጣሁት ህይወት እንዲበዛላችሁና እንዲያድግላችሁ እንዲጨመርላችሁ ነው የመጣሁት ብሏል። ሰው ምንድን ነው ግን ያን ማለቱ ነው የምልህ። አይ ካን ሾው ዩ ብዙ ገንዘብ ያለው ድሃ ሰው ላሳይ ይችላለሁ። ሚስቆጠቆጥ ለራሱ እንኳን ማይበላ ላሳይ ይችላለሁ። ገብቷል። ትልቅ ቤት ኖሮት እንቅልፉን ማይተኛ ሰው ላሳይ ይችላል። በጣም በመንግስት ሰማይ ከሚገባ የተባለው እንደዛ አይነት ይመስለኝ። ግመል ለምን መሰለ ይሸጉዳላ እዚህ ምድር ላይ አሁን ዛሬ ዓለም ያልቃል ቢባል ሀብታም ነው የሚያዝነው ድሃው ነው። እሺ ለምን በምድር ላይ ገንብቶ ነፍስን ይፈልጓታል ሲባል ዋት ትልና ብል በማይበላበት ለመነኩሴ ብቻ ነው እንዴ? እኛስ አይገባንም? የእግዚአብሔር መንግስት እንደነሱ ባንመንን እንኳ ከተማ ውስጥ እየኖርን የእግዚአብሔርን መንግስት ማሰብ የለብንም? እኛ የእንጀራ ልጆቹ ነን ለእግዚአብሔር። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመራል። ይጨመርልሃል እንዴ ብሮ። ብር መስራት is very ቀላል ነው እመነኝ። ብር መስራት ከባድ አይደለም ስላላወቅን ነው እንጂ በተለይ ኢትዮጵያ ውስጥ ብር ልስራ ብትል በጣም ቀላል ነው። የእውነት ቀላል ነው ስለማናቅ ነው። ግን ከባዱ ነገር በእግዚአብሔር ህግ መሄድ ነው። በእግዚአብሔር ህግ ብር መስራት፣ በእግዚአብሔር ህግ መኖር በቃ ስቃይ አለ። መጨረሻው ጠባብ ነው እንደሚለው ቃሉ። በጠባቧ ጎዳና ነው የምትሄደው። እሱን ትጠብቀዋል እንጂ ሀብታም መሆን እኮ በተለይ በዚህ ዘመን በኤአይ ዘመን በቲክቶክ ዘመን በዩቲዩብ ዘመን is very easy to make money። እኔ እንዲሁም የሆነ አንደርከቨር ቢሊዮነር የሚባል እንትን አለ ሾው አለ። ቢሊዮነሮች የሆነ ሀገር ይላኩና ከዛ they make money out of thin air። እኔ ሙሉ ገንዘቤን ከዚህ ስልኬ ምናምን ብትወስድብኝና እዚህ ከተማ ውስጥ ብትለቀኝ እኔ ብር መስራት እችላለሁ ምንም ነገር ባይኖረኝ። ኦፍ ኮርስ እንደዛ ነው ብሬን የሰራሁት። ምንም ማንም ሰው አንድ ያደረገኝ ነገር የለም። እግዚአብሔርን ጠይቄው እያማከርኩት እየሰጠኝ ነው መኒ ሜክ ያደረኩት። it's very easy to make money። it's very difficult እግዚአብሔርን ማስደሰት እና በሱ መንገድ መሄድ ማለት ነው። ስለዚህ ኦፍ ኮርስ ሀብታም መሆን ከፈለክ ሁን፣ ችግር የለውም። ግን ሀብት እዛ ውስጥ እንደሌለ ወቅ። የተለየ እንጀራ አትበላ። አሁን እኔ ቅሊንጦ ድሮ አጥቼ ነው የምራበው። አሁን ግን ቦርጬን ለማጥፋት እራባለሁ ዳይት ብዬ ማለት ነው። ገብቶሃል? ያኔ ምግብ መብላት አምሮኝ ሳይኖረኝ ማለት ነው። አሁን ሬስቶራንት እያለኝ ብር እያለኝ አዲስ አበባ ውስጥ የፈለግኩት ሬስቶራንት ሄጄ የፈለግኩትን ምግብ መብላት እችላለሁ። ለእኔ ውድ የሆነ ሬስቶራንት የለም እዚህ ከተማ ውስጥ። ምኞት እንኳን የለኝም። ገባ? ስለዚህ ጤናዬን ብዬ ሳልበላ መውልበት በቀን አንዴ ነው የምበላው። ሳልበላ መውልበት ጊዜ ይበልጣል። ብዙ ጊዜ ቁጭ እያልኩ ስለመውል ቴራፒ ስለምሰራ ፖድካስት ስለምቀርጽ ምናምን ማለት ነው። ስለዚህ ግን ሀብት ምንድን ነው ስትለኝ ሀብት ማለት የፈለግከውን ነገር የማድረግ ኃይል ማለት ነው። that's good question። ምንድን ነው አንተ ሀብታም ሰው ምን አይነት ሰው? አሁን እኔ በምረዳው አረዳዴ ሀብታምና ባለጠጋ ለእኔ ይለያያል። እሺ ሀብታም ማለት ማቴሪያል ያለው፣ ባለጠጋ ማለት ደግሞ በተሰጠው ጸጋ እግዚአብሔርን የሚያተርፍ ብዬ ነው የምወስደው። ሀብት ግን ለአንተ ምንድን ነው? ማቴሪያል ነገር ያለው። ስለዚህ ለእኔ ምንድን ነው የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተው ለዚህ ብትል ይሄዳል ይላል። ወይም ልጅ ብትታመም በእምነት ልጅን ማዳን ትችላለህ። በእምነት ደንበኛ ማምጣት ገንዘብ መስራት ትችላለህ። በእምነት የእግዚአብሔርን መንግስት ማግኘት ትችላለህ። ኃይል አለ ማለት ነው። ስለዚህ የአንተ ተስፋ ወረቀቱ ገንዘብ ሳይሆን አንዴ ዱባይ
ሄድኩኝና የሆነ ከሱፐርማርኬት ዕቃ ገዝቼ ምናምን ይሄን ኢትዮጵያን ብር አወጣውና እንዲያርጌ ሰጠዋት። what is this ሴት ካሾራ ማለት ነው። ፖሊስ ተጠራ ነበር። what is it? only dirham only give me dollar አለች። ኡጋንዳዊት ነገር ነች። ስለዚህ አንቺ ሰው አንቺ ኢትዮጵያ ውስጥ ብቻ ነው ባህር ስትሻገር ያቅም የለሽም። ገባ? ስለዚህ ሀብት ማለት ይሄ አይደለም። behind this ያለው ቫልዩ አለ። ጁስ ሊሆን ይችላል፣ ሀብት ነው። ማሳ ሀብት ነው። ይሄንኛው ማይክ ይቀርጻል፣ ቫልዩ ነው፣ ሀብት ነው። አንድ አካሚ ዶክተር ያክማል፣ ያ ሀብት ነው። ገባ? ስለዚህ ያን ከያስከው ብር መያዝ ትችላለህ። ለኔ ቢዝነስ እግዚአብሔርን የሚያገለግልበት መንገድ ነው። ፎርካስቴ ሰውን ይቀይራል። ሬስቶራንቴ በጣም አንተም መተታቃለ ጤናማ ምግብ ነው የሚሸጠው። እግዚአብሔር ይመስገን። እኔ የማልበላውን ምግብ አልሸጥም። ለምን? ሺህ ብር አልከስርም። I don't do it። ምክንያቱም ሰውን ባተርፍ ይሻለኛል። እግዚአብሔርም አይጠለኝም። አውቃለሁ ይሄንን ማለት ነው። ይሄን አውቃለሁ። እና ተደብቄ ሰራተኞችን በድዬ እኔ ገንዘብ ማካበት ምናምን ሰላምም አይሰጥህ። ስለዚህ ሀብት ማለት እንደው ብር ባይኖር እንደው ልጅ ልቧን ብትታፈን በእምነት ማናት ትችላለህ። ያቺ ደግሞ እየፈሰሰ ሄዳ ብር ላተፍሬዳ ጨርቆ ይነካችሁ የሷን ያለበት ካለ አንተ ሀብታም እንደ ሙሴ ባህር መክፈል ትችላለህ። ያለ ወታደር ሀገርን ማስጠበቅ ትችላለህ። ቢዝነስ ላይ የሚመጡ ሰዎች በሙሉ ቢዝነስ ላይ እንዲወዱ ማለት ይችላል። እውነታና ጸጋ እግዚአብሔር ነው። ብር ነው ካልክ ግን ይሄ ብር የኔ አይደለም። ያው ይሄ ብር የኔ አይደለም። ይሄ ብር የኢትዮጵያ ብሔራዊ ባንክ ነው ብር የኔ ስም እንኳን እዚህ ላይ መቅደልም አልችልም። ማቃጠልም አልችልም። ታዲያ መቅደልና ማቃጠልም አልችልም። ይሄ ብር የሆነ ጊዜ ማን ያሻንትሽ ዝም ብለሽ ብሮ ያሽትራልሽ ነው ባንክ መንግስት ቢዘጋው አንቀሳቀስ አልችልም። ሰው የነገሩ ነው ታሪክ ግን በእግዚአብሔር ደስ ሲል እስር ቤቱ ይማራል። ደስ እንደዚህ ቻላ አስነቶ መንፈስ ቅዱስ አክሰሳት ማውራት ይችላል። ኢማጂናል በቃ በሆነ ተአምር የሆነ ነገር ማለት ይችላል። አይ እስር ቤት ውስጥ ራሱ ብልኔክ ማለት ይችላል። እዛ አባቶች ጋር ቁጭ ላይ ያማካካቸው የሆነ ነገር እያለች የሆነ ነገር እየቀለክ ብልኔክ ማለት ይችላል። ለአንተ እስር ቤት ሆና ለእናንተ ብልኔክ ይገባለት ማለት ይችላል። ተስፋኛ ሰው ፖሊሶች ነው ሰው ሞት ይችላል። ለስኪ ባክ ምናምን ብለው ማለት ስለዚህ ለኔ ብር የምትፈልገውን ዓላማ የምትኖርበት መሳሪያ እንጂ ደስታ ነገር ብር ላይ አታገኝ። መሰረታዊ ፍላጎቶቹ ያ ኮርስ ለስብስ ሞተር ብቻ በቆጥሮ አሁን አንጨነቅ ግን ለስብስ ሞተር ብቻ አንጨነቅማ ለሌላ የህይወት ጉዳይ አንጨነቅም ማለት ነው። ብዙ ያሰረው ጉዳዮች አሉ። የሀብታም ሰው ችግሩም ሀብታም ይባል ገብቶሃል። ሀብታም ውስጥ ሌላስ በቃ ቦሌ በዳሪያ ነው ሰውየው ይሰልያ ዲጋ አንድ ማስቲሽ ሲሰጥ ሰውየው አማከረ በርክሪ ይግባልኝ ሱቄ እንትን ሆቴሎች ራሳውን ታሪክ በፍሽከ ምን ነገር ይሰልያ ገብቶኛል ኑሮ ከበደኝ እግዚአብሔር ሆይ ገብቶሃል። መኪናዎችን እንደው በ27 ባንታ ታሪክ ሲፋላሳተነ እባክህ ያለው አንደኛው ስፖንሰር ባሪያችን የበያየን 50 ብር እባክህ እኔ 50 ብር እና እባክህ አንተ ተጨናንቆ ነው እኔ በጣም ኮረንት ይቻላል። በስመ አብ እኔ ድሮ ክሊንቶስ ነው ወደ እንዴት ነው እዚህ እንደምታው ነገር ብዙ ባለሀብቶች እየመጡ ነው ጋር ሲጨነቁ ነው በቃ ከእግዚአብሔር ጋር ይወስዳል። በጣም ብር ይፈልጋል። ያ ፕሮሚት ማለት ነው የኔ ቢሊዮነር ነው አባላጠኝ እግዚአብሔር እኔ ብር 600 ብር እፈልጋለሁ። አንዴ ገባለት የሆነ ቦታ ላይ አንድ ፒዛ 600 ብር ከፈለች። I was shocked። ለኔ ነው 600 ብር ማለት የቤት ኪራይ እየበላሁ ኮርሰም ይያርኩ ግን በቃ ማታ ሳልተኛ በጣም ብላ ታለቅሰኝ ሲቲዋ ዳቦ ከጀርመን ሀገር ታስመጣ ከጀርመን ሀገር ታስመጣ ስንታና ዳቦ እግዚአብሔር ይመስገን ማለት ነው። ከዛ ጌት ቆምኝና ታዲያ እግዚአብሔር ሙታች ኮረበር ስለለት በጣም ይችላል እሺ ብርልስ እንደዚህ ሰዎች ተዋል ወይስ ከስ ብለን
ብር ታገኛለህ። ገባህ? የምርጫ ጉዳይ ነው። ብለት እንደዚህ ሰዎች ገንዘብ ያለው ድሃ መሆኑን ፈልገው ገንዘብ ኖሮ ተንቅልፉ ማይተኛ ሰላም የሌለው የሚያለቅስ ራሴን ካሁን ላጥፋ የሚል ሰው መሆኑን ፈልገው ቀስ ገና መንፈስ እያደግ በየአቅሙ እየተመጠነ እንዲሰጥ በእድሜ ልክ የሰዎቹ አናፊነት በጣም ያሳዝነኝ ስለነበር ምክንያቱም የተራበ ሰው ሊወጣ ትችላለህ ብሎ ተበላለህ ብለህ ታነቃቋል። አንድ ቀን ገንዘብ ያለው ሰው አንተ ጋር ከመጣሽ ምን ነው ብር ቤት ምናምን ነው ደስተኛ ሳይሆን ከመጣም ነው ልጋም አንዳንድ ጊዜ ግን ማለት ገንዘብ ያለው ሁሉ ደስተኛ ያልሆነ አርገን የመፈረጅ ሁኔታና ፖቨርቲን ኢንካሬጅ የማድረግ ሁኔታ ኮሚኒቲ ውስጥ ይታያል። በጣም ለድሃ የሆነ ቦታ እንሰጣለን ሴንስ ሰርቶ የሆነ ነገር ጌን እንዲያደርግ ሳይሆን እኛ ሞቲቬት እናደርገው የምናበረታታው እንደ ኮሚኒቲ ድሃ ጥሩ ነው፣ ድሃ ታማኝ ነው። ፊልሞቻችንም ላይ የምንመለከተው ዘፈኑ እንደዚህ አይነት ነገር አለ። ሀብት ውስጥ ጽድቅ፣ ሀብት ውስጥ ኃጢአት፣ ድህነት ውስጥ ጽድቅ ይጃዝላት ይትዱታ ድሃ ሆነ ሲኦል ልትገባ ትችላለህ፣ ሀብታም ሆነ ልትገባ ትችላለህ። ድሃ ሆነ ከእግዚአብሔር ጋር አካሄድ ማለት ትችላለህ። ሀብታም ግን ሀብታሞች ከኛ የተለየ ሰላም ያላቸው የላችሁም። አንድ ቤት ነን። ይሄ ይታወቅልን። ከኛ የተለየ ድግስ ትልቅ ስለሆነ መኪና አይደለም። አንተ የምትበላውን ባልበላም ግን በልቼ አድራለሁ፣ ያሳድረኛል። አንተ ሰገነት ላይ ብትሆን እኔ መሬት ላይ ልሆን ይችላል። ይሄን ያህል አይደለም ዲፍረንሱ። በቃ 10 እንጀራ አትበላ። ገብቶሃል? አንድ ሀብታምና ደሃ አሉ ገበያ ገበያ ሄዳሉ አሉ እና ከዛ በኋላ ሲገፋው አለ ያመጣው አለ ጊዜ አንድ እንጀራ እኮ ነው የምንበላው፣ ምን ትተበራረ ሲል ስለ ወጡ እናወራ አሉ። ገብቶሃል? ወጡም ቢላይ is just the same፣ ምንም ልዩነት የለውም። ያው ሽንት ቤት መሄድ ነው። አንተ ማፈር ውስጥ እኔ ማፈር ውስጥ ትቀበላለህ። ያንተ ጣራ ቢላይ ግን ሰማይ ነው ጣራች። ብናረጋጋው ጥሩ አይደል? ብንዋደድ ጥሩ አይደለም? ኦፍኮርስ ለሰሩት ለለፉት ለደከሙት አፕሪሺየት እናረጋቸዋለን። ከዛ ግን በዘለለ ራሳቸውን እንደሌላ የሚያዩ ካሉ አንሃፒ እየሆኑ ይመጣሉ፣ ከዳው የበለጠ። ለምን? መታመን የሌለበት ገንዘብ ላይ ታመኑ ሄዶ አገኙት። ሰላም ግን አይገኝም። ሰላም አይሰጥም። እውነተኛ እርካታ አይሰጥም። ገንዘብ እስከተወሰነ ጊዜ ያገለግላል። ለምሳሌ ቤት ይሁንሽ መኪና፣ ቤዚክ ነገሩ ከተሟላ በኋላ የነፍስን ጥያቄ አይመልስም። ጥያቄው ደግሞ አያቆምም። ጥያቄው የሚያቆሙ መንፈሳዊ ስትሆን ብቻ ነው። መንፈሳዊ ከሆንኩ ደግሞ አንተ ሀብታም ነህ። በቃ ድሃ አይደለም። ክርስቶስ ድሃ እኮ አልነበረም፣ ፓወር እኮ አለ። ታመው ሲመጡ ያክማቸዋል፣ አይናቸውን ያበራል። እንትን ያለው 5 እንጀራና ምናምን የሆነ አሳ አምጡት መግቦ መሰቡ ይተርፋል። this is power, this is ሀብት። የሚጨነቅ ይመስላል ብር የለኝም ብሎ አይጨነቅም። ግብሩ ምንድነው? ከአሳ ውስጥ አስወጥቶ ከፈል አይደል? ኃይል አለው፣ እምነት አለው፣ ፓወር አለው። ያ ፓወር ካለ ብር ባይኖርም ሀብታም ነህ አንተ። ለምን? መፍጠር ትችላለህ። ቫልዩ ክሬት ማድረግ ትችላለህ። ግን ዋጋህን ምድራዊ ጠፊ ትልና ብል የሚበላ አታደርገውም። ደስታህን እዛ ውስጥ አትፈልገው። ከፈለክ you become unhappy። እኔ ቦሌ ቅዳሜ ማታ አስጎበኛለሁ ከፈለክ። I will show you world class የሆኑ መኪናዎች አሉ ከተማቸው ውስጥ። እሱን አቆመው ግን ሰዎቹ ክለብ ናቸው። ጭስ በገመድ ያረጉ ምናምን ናቸው ያሉት። ለምንድን ነው የሚስሩ ካልከኝ አንሃፒነስ ስላለ። at the same times ደግሞ እኔ ብዙ ጊዜ መስቀደሰው ቦሌ መድኃኒዓለም ለሊት 8 ሰዓት ላይ መኪናው ግቢውን ሞልቷል። እግዚአብሔርን ለሊት 8 ሰዓት ላይ ሬንጅ ሮቨሯን አቁማ ውስጥ ገብታ አስቀድሳ ስጋ ወደሙን ተቀብላ የምትወጣ ሴት ደግሞ አለች። እንዳንተ ቻፕት መጥፎ ነው እንዳንል ማለት ነው። ሂድ ቦታ አታገኝም። አንተ 11 ሰዓት ላይ ሄደ ቦሌ መድኃኒዓለም ቤተክርስቲያን ፓርኪንግ አታገኝም። ምን አይነት ምዕመኖች እንዳሉ ይገርማል። ስለዚህ ሀብቱ አይደለም። ሀብቱን ይዘው እግዚአብሔርን ሀብት ያደረጉ ሰዎች አሉ። እሱ የባረከላቸው ሰዎች አሉ። ለሊት ነው የምልህ። at the same times ደግሞ የሚሰክሩ ሰዎች ደግሞ አሉ። እዛ ደስታ የሌላቸው አሉ። ስለዚህ ሀብቱና ድህነቱን እንቶ ድሃ ስለሆንክ ጻድቅ ነህ ማለት አይደለም። ግን ሀብታም ስትሆን ይከብዳል። ልክ ነው። ጭንቅ ይሆናል። ያንን በጣም ጌታም አንዱን እንዲድን ምን ላድርጋለሁ በሕግ የጻፉትን ፈጽማለሁ፣ ከልጅነቴ ጀምሮ እነዚህን ሁሉ ፈጽሜያለሁ አለ። ሂድ ያለን ሁሉ ሸጠ ተከተለኝ። ብዙ ንብረት ነበረውና እያዘነ ተመልሷል። ለብቻዬ
እንዴት ነው የምተው? እንዴት? አይ ለምን? አምላክ ስለሚሆን። ለዚህ ነው አባቶቻችን ድሮ ራሳቸውን ሲሞቱ እኮ ሲሞነኩሱ የመገነዣ ጨርቃቸውን አስቀምጠው ነው የሚገነዙት። ለዚህ ዓለም ሞቷል። ለዚህ ዓለም ምኞት ሞቷል። ምኞት አደገኛ ነገር አለው። ለምን ካልከኝ ይኸውልህ በእግዚአብሔር ያለህን ነገር ይወስዳል። በጣም መጠንቀቅ ያለብህ ነገር ያ በተለይ ብር ካለ በቃ ብር አለኝ ትላለህ። ፖሊሱን ገዛለሁ፣ ፍርድ ቤቱን ገዛለሁ፣ በኪስ ማሰብ ትጀምራለህ። ዝና ካለም ልክ እንደዛው ልዩ የሆንክ ይመስላል። አንድ ነገር ልዩ ያለው እግዚአብሔር ነው። ስለዚህ እሱን የምታስብ ከሆነ ለእኔ 10 ሺህ ብር ይኑር 100 ሚሊዮን ብር ቢሊዮን ብር ለእኔ የዋር ሀብታም ሰው ነህ። ምክንያቱም ከእግዚአብሔር ጠይቀ ማግኘት እንደምትችል ታውቃለህ። እኔ ድሃ አይደለሁም፣ ሀብታም ነኝ። በጣም ሀብታም ነኝ፣ እግዚአብሔር ይመስገን። እንደነገርኩ ኤሌ መሃል ብጥለኝ አውል ፋይንድ ከእግዚአብሔር ጋር አውርቼ የሰውን ችግር አውጥቼ የሆነ ገንዘብ ሜክ ማድረግ እንደምችል አውቃለሁ። ያ ቲንኪንግ አለኝ። አንዳንድ አፊል ሪስፖንስብል ለሰዎችን ማስተማር አለብኝ። ዝም ብለህ መንፈሳዊነቱን ነገር ብትል ወጣቱ አይሰማህም። እና ቅድም ሃይ ስኩሉን እዚያ ጋር ትምህርት ቤት አለ መሰለኝ። ትምህርት ቤቱን ሳይ ድሮ በየሃይ ስኩሉ እየዞርኩኝ አስተምራቸው ነበርና በዚህ ዓመትም ማስተማር አለብኝ አለኝ ውስጤ። እንደዚህ ማስተማር አለብኝ። አንዳንድ ኮርሶቹን ዲዛይን እያረኩኝ ነው። እግዚአብሔር የሰጠኝ የቢዝነስ እውቀት አለ፣ ሰርቻለሁ። ወድቄ ተነስቼ የሆነ የገባኝ ነገር አለ። ያን ነገር ማካፈል አለብኝ። እውነተኛውን ነገር ደግሞም ይሰራል። የሰው ልጅ ቢዝነስ ሊጀምር ብል ከዜሮ መጀመር ይችላል። እኔ ስለጀመርኩኝ የመታገስና የሆነ ጥበብ ካለው የሰው ልጅ ካን ቢልድ ፍሮም ቦተም አፕ ከታች ወደ ላይ መገንባት ይችላል። ድሮ የምሰጣቸውን ስልጠናዎች ትተሃል አሁን? አሁን ሪቴት ላይ ነው ሞር ማተኮረው። ድሮ የምሰጣቸውን ስልጠናዎች ትቻለሁ። በየሳምንቱ በጣም አንድም ደክሞኝ ነው እውነት ለማውራት አቅሜን መውሰድ ጀመረ ከኔ ማለት ነው። ምክንያቱም ሳላቋርጥ ለ7 ለ6 ዓመት አስብ 2 ዓመት ሙሉ ዩኒቨርሲቲ ውስጥ በሳምንት ለ2 ጊዜ በነፃ አሰልጠኛለሁ። 5 ሳንቲም ሳይከፈለኝ በጣም በነፃ ከ20 በላይ ሃይ ስኩል እየዞርኩኝ አውርቻለሁ። እሁድ በነፃ ማሰልጠን ይከብዳል። ምንም ላይፍ የለኝ፣ ሚስት የለኝ፣ ፍቅረኛ የለኝ፣ ልጅ የለኝ ምናምን እዛ ውስጥ ገባሁኝና አውት ኦፍ ካራክተር ሰሆነ ራሴን ሲደክመኛ አየሁት። ገባ አስጠላኝና ካስጠላ ደግሞ ነገሩ መጥፎ ሊሆን ይችላል። ኦኬ ምንድነው ስል ሬዲዮ ነበረኝ፣ ሬዲዮ ነበረኝ፣ ዩቲዩብ አለ፣ በየሃይስኩል ሰለጠናለሁ፣ ድርጅት አሰለጠናለሁ ምናምን። ከዛ ሁሉንም ነገር አቆምኩ። ምናልባት አሁን እዚህኛው ላይ የምትሰራ ከሆነ ሪትሪቭመንት እንዴት አክሰስ ማድረግ እንደሚችሉ ኦኬ መች ነው የምትወስዱት? አሁን በ21 በጥቅምት 21 ከጥቅምት 21 እስከ 24 ነው አለን በአርባ ምንጭ ከተማ። ሞስት ፓወርፉል እንደ ስራ ማላየው ስራ ነው። በጣም የእግዚአብሔርን ኃያልነት ሀምብል የሚያደርገኝ ስራ ነው። ሰዎች እንዴት በተፈጥሮ እንደሚድኑ፣ ሰዎች ከሰዎች ጋር ሲያወሩ ያለው ፓወር በቃ በጣም ስራዬን እንድሰራ ምክንያት ከሚሆኑ ነገሮች መካከል አንዱ ያ ነው። ሰው ጋር ሲያወራ፣ ሰው ተፈጥሮ ውስጥ ሲገባ ምን ያህል እግዚአብሔር ቅርቡ እንደሆነ በቃ ተፈጥሮውን ሲያዩ አንዳንዶቹ ያለቅሳሉ። እንዲህ እግዚአብሔር አጠገቤ ከሆነ ለምን ተጨነኩኝ? እሺ ለምን ይላሉ። ምክንያቱም ስልካቸውን ዘግተን ከፈጣሪና ከተፈጥሮ ጋር እንዲሆኑ ነው የምናደርጋቸው፣ ከሰው ጋር እንዲሆኑ ነው የምናደርጋቸው። ሲምፕል ነገር በልተው በቃ ደስ ብሏቸው ቴንት ውስጥ አድረው ደስ ብሏቸው ይመለሳሉ። እግዚአብሔርን አይቼበታለሁ እና ተስፋ ሰጥቶኛል። ስራዬ ላይ ተስፋ ሰጥቶኛል። ይህን ስኬል ማድረግ ኢትዮጵያን ዓለምን እንደሚቀይር ተስፋ አደርጋለሁ እና እዛ ላይ መምጣት ይችላሉ። በ0987 2090 ደውሎ መመዝገብ ይችላሉ። ያው ብዙ ሰው አይደለም የምንወስደው፣ እኔ 1-1 ስለማወራቸው ባስ ውስጥ ሄደን ሐዋሳ እያረፍ እንማራለን። ባስ ውስጥ እንወያያለን። ስለ ትዳር ከፈለጉ ስለ ስሜታችን፣ ስለ ሀሳባችን እንወያያለን። ስለ ህይወታችን መጥፎ ገጠመኞች፣ አንዱ ሲያለቅስ አንዱ ተነስቶ ሲያቅፈው ምናምን እና ያ በጣም ፓወርፉል ነው። 22 ዙር አዘጋጅተናል። እግዚአብሔር ረድቶን አንድች ችግር ሳይኖርብን መንገዱን ሰላም አድርጎ እና ብዙ ውጭ ሀገር ያሉ ሰዎች ናቸው እህቶቻቸው ልጆቻቸው ምናምን የሚልኩት እና እሱ እግዚአብሔር ተስፋ ሰጥቶኛል እና በአሁን ከጥቅምት 21 እስከ 24 አለ እዛ ላይ መሳተፍ ይችላሉ ሰዎች። መልካም ማኔ እዚህ መጥተህ ምርጥ ነገሮች አንስተህልኛል። ኢንፑት ሰጥተኛል ብዙ ነገር። እንደ ኢንፑት እኔ ፕሮሰስ አድርጌ አውትፑት ላይ ዛሬ ያለኝ አይዴንቲቲ አለ እና የተሳሳተ ነገር አለ ብዬ ካሰብኩኝ I'll fix it and I'll drive for you
ኦኬ እጽፍልሃለሁ። ይሄ ማለት አሁን የሰጠኝ ኢንፑት አለ ያ እሱ ነገር እኔ ላይ ፕሮሰስ አድርጌው ማለት እውነትም ተሳስቻለሁ ብዬ የማስባቸው ነገሮች አሁን እንደዚህ ሪቫይዝ አድርጌ እንዳያቸው ያደረጉኝ ነገሮች አሉ። የኔ ፍርሃቴ ምንድን ነው? አዎ። የኔን ጌታ ነው የምነግርህ። እሺ የተሰጣችሁን ስጡ ስለሚል ማለት ነው። ብዙ ዲስትራክሽኖች አሉ እዚህ ዓለም ላይ። ዲስትራክሽን ማለት በእኔ ትርጉም ከእግዚአብሔር ቀልብህን እንድታዞር ከዓላማህና ከእግዚአብሔር። ቤተክርስቲያን አይተሃል? የሰጎን እንቁላል ይደረጋል ካለ አዎ። ለምን ነው የሚደረገው? ሰጎን በምትወልድበት ጊዜ ወንዱ ያቅፋል፣ ሴቷ ምግብ ልበላ ስትል ሴቷ ታቅፋለች። ኤቭሪ ታይም ታቅፈው ነው ያሉት። ከዛ ሰጎኖቹ ሲወጡ ከውስጥ ድምፅ ያሰማሉ። ልክ ከውስጥ ድምፅ ሲያሰሙ ሰጎኗ ትሰብርላቸዋለች። አሁን ይሄ ምንድነው ትርጉሙ ተብሎ ስንማር ቤተክርስቲያን እኛም ምንም ነገር ውስጥ ብንሆን ከእግዚአብሔር የራቀ ህይወት ውስጥ ብንሆን የሰጎኖቹ ጫጩቶች ቅርፊቱን እንዳንኳኩት ስናንኳኳ እግዚአብሔር ሰብሮ ወደኛ ይመጣል ነው። ፕላስ ደግሞ አይኑን እግዚአብሔር ከቤተክርስቲያን አይነቅልም። ኤግዛክትሊ ሴም ወይ ክርስቲያንም እንደዛ ነው መኖር ያለበት። የማይቻል እንዳይመስላችሁ በጣም ነው የሚቻለው። ቆሻሻ ዓለም እንኳን እያየን ኖረን የለ እንዴ? ልብ የሚሰብር ሙዚቃ እያደመጥን ኖረን የለ እንዴ? ምንም የማይጠቅም ነገር እንኳን እያየን ኖረናል። እንኳን የሚጥመው ምርጥ መዓዛ ሽቶ የሆነው በጣም ምንም ብናደርግ የሚቀበልን አምላክ ይቅርና ይህን እኮ ቆሻሻ ዓለም እኮ ይጠቅማል ብለን እኮ እንዲህ ብለን ኖረናል እኮ። ይህ ሁሉ የሚመጣው ምንድን ነው? እግዚአብሔርን ካለማወቅ የተነሳ ነው። እንዳልከው በሁሉም ሰዓትና ቦታ እግዚአብሔርን አክሰስ ማድረግ ይቻላል። በዚህ ሰዓት ደግሞ እግዚአብሔር ሰው አጥቷል። በጣም የሚያሳዝነው ምን እንደሆነ ልንገርህ፣ እግዚአብሔር ሰው አጥቷል፣ እየጮኸ ነው ያለ እና እኛ እዚህ ወጣቶች ሆነን ስለ እግዚአብሔር እኛ አይደለም ማውራት የነበረብን። በጣም ብዙ ሰዎች ከኛ የሚበልጡ እውቀት ያላቸው ሰዎች አሉ፣ ዝም ያሉ ሰዎች አሉ። መውጣት አለባቸው። አይናችን እያየ ሀገራችን ከሀገር እግዚአብሔርነት ወደ ሀገር ዓለማዊነት መሄድ የለባትም። እንዲህ መሆን የለባትም። ስለዚህ በጣም መጠንቀቅ አለብን። እኔ እንደ ወጣት በድፍረት መስራት አለባቸው። ወጣቱ እየጠፋ ነው፣ እየተደባደበ ነው፣ እየሞተ ነው በእግር ኳስ። ይሄን አንተም ታውቀዋለህ፣ እኔም አውቀዋለሁ። እንዲወዱኝ ብፈልግ አለማውራት እችላለሁ። ባይዘው አንድም ቀን ግን ሰው እንዲወደኝ አልፈልግም። ይጥሉኝ። አይ ላይክ ኢት። ክርስቶስን የጠላው መንጋ እኔን ቢወደኝ ነው የሚገርመኝ። ግን ልወደድ ካልክ ለውጥ አታመጣም። አእምሯቸው ውስጥ ያለውን ነገር እያረጋገጥክላቸው ትሄዳለህ። ለዛ ነው ሰው ፈርቶ በቃ ሰው የሚወደውን ነገር ካረክ አይሆንም። ሰው የሚጠቅመውን ነገር ማድረግ መቻል። ሁለት ነገር የምትመርጠው ወይ ዓላማህን ወይ ደግሞ ሰውን ማስደሰት። I'm not in the camp of ሰው ማስደሰት። I have only one boss, which is God. ሰው እንደማያኖረኝ አውቃለሁ። ሰው ከሞት መቃብር ፈንቅሎ እንደማያስነሳኝ አውቃለሁ። አብዛኛው ሰው እኔ ብሞት ደስ እንደሚለው አውቃለሁ። አብዛኛው፣ ሁሉም አላልኩም፣ ጸሎትም ያደርጉልኝ አሉ። አብዛኛው ሰው ባይሳካልኝ፣ አንተም ባይሳካልህ ደስ የሚላቸው ሰዎች አሉ። ጥርስ የሚነክሱብህ ስትታይ ለምን አንተም ባይሳካልህ ደስ ይለኛል ልትለኝ መስሎኝ እንደነገጥኩ። ወይ ደስ ይለኛል። ባይሆን ለምን እመጣለሁ? ከነዛ ሰዎች መካከል አንዱ አንተ ነህ ልትለኝ መስሎኝ። who knows ማን ያውቃል? እኔ ስትያኝ ቪዲዮን ምን ይጫዋል ምናምን ብለህ ሊሆን ይችላል። ለምን ኢንቫይት አደርጋለሁ? ኦኬ whatever it is። እሺ፣ ግን ይሄ ነው ወቅ እግዚአብሔር ብቻ ነው ከእናትም ከአባትም በላይ ብታሸንፍ ደስ የሚለው። አጥፍተህም ጠላቱ ሆነህም የሚወድ እግዚአብሔር ብቻ ነው። ስለዚህ it is time to listen God። እግዚአብሔርን ብቻ የምንሰማበት ጊዜ ሊሆን ይገባል። ቅዱስ ጴጥሮስ ድሮ ፈርቶ ክዶት ነበር አይደል? አላውቅም፣ ፊት ለፊት እኮ ነው 3 ጊዜ ካለ በሁለት አገልጋዮች ፊት ይከደው። እሺ፣ ግን ከዛ በኋላስ ከሰው ይልቅ እግዚአብሔር የሚለንን ልንሰማ ይገባል ብሏል። ከራስ ጋር እንዳትማከር ከማናዘዋል ጋር ተመካከር ያለው እግዚአብሔር ሆይ ምንድነው ነገሩ ብለህ ጠይቀው። ቀጥል፣ እግር ኳስ ላይፍ ነፃ ነው፣ ቀጥል ካለ ቀጥል። ስበክ፣ ሰዎችም እንዲያዩ እንዳንተ እንዲያዩ ስበክ። አይደለም ሌላ ወርዝ የሚያደርግ ነገር አለ። ህይወት መብልና መጠጣት፣ ከንቱ መደሰት አይደለም። ሌላ ከፍ ያለ ነገር አለ። አቤት ብዙ ምሳሌ እኮ አለ መጽሐፍ ቅዱስ ላይ። አዎ አንድ ጊዜ በጣም ከፍቶኝ የአርጀንቲናው ሰምን ነው የሆኑ ሰዎች ጋር ሄድኩኝና የማይሆን ፊት ሰጡኝ።
ትልቅ ቤት ነው የሄድኩት። እሺ። ክላይንቶቼ ናቸው ይዘውኝ የሄዱት ማለት ነው። እና I felt like what አልኩኝና ተመልሼ በራይድ እየተመለስኩኝ ከበስተጀርባ መጽሐፍ ቅዱስ ነበር። በጣም ከፍቶኛል፣ ደብሮኛል። በቃ ስራ አላቆመም እንዴ አይነት ነገር ውስጥ ነኝ። ለምን እንደሌላው ሰው እያስመሰልኩ ህዝቡ እንዲወደኝ ለምን አላረግኝ? የሆነ ቪዲዮ ክሬት እያደረኩ ምናምን ገብተዋል። እችላለሁ ድምፄን ቀንሼ ምናምን የእኛ ልጅ የህዝብ ልጅ መባል ይቻላል። አውቀዋለሁ፣ ድብና አድርጌ አውቀዋለሁ። ገብተዋል፣ ግን አልፈልገውም። ከዛ መጽሐፍ ቅዱስን ሳነብ ኢየሱስ ክርስቶስ እያስተማረ ገንዘብ የሚወዱ ፈሪሳውያን ሳቁበት ይላል። የሆነ ላይክ ሙድ ያዙበት፣ የሆነ ነገር አደረጉበት። እውነትን ሲያስተምር ማለት ነው። ገንዘብ የሚወዱ ማቴሪያሊስቲክ የሆኑ በወቅቱ ሳቁበት እና ምን አለ? መኸሩ ብዙ ነው፣ አጫጁ ግን ትንሽ ነው አለ። ብዙ ወደ እግዚአብሔር፣ ወደ እውነት፣ ወደ ዓላማው የሚመለስ ሰው ብዙ ነው፣ የሚመለስ ሰው ግን የለም። ከልቡ ከውስጡ የእግዚአብሔር ፍቅር አንገብግቦት የመንጋው ጉዳይ ጨንቆት መኸሩን የሚሰበስብ የስ ሰው ያስፈልገናል። ምንድን ነው ያለው? ትወደኛለህ? ከዛስ ምትወደኝ ከሆነ ምን አድርግ? ጠብቅ እንጂ የአርሰናል እግር ኳስን አላለም። ያን እግር ኳስን የሚያዩትን ሰዎች ጠብቃቸው፣ ሊያጠፋቸው የሆነ ነገር እየወሰዳቸው ነው። ስለዚህ ምትወደኝ ከሆነ ነው ያለው። ትወደኛለህ? አዎ ምትወደኝ ከሆነ ጠቦቶቼን፣ ግልገሎቼን፣ በጎቼን ጠብቅ። ሕፃናትን፣ ወጣቶችንና አዛውንቶችን ማለት ነው። በዚህ ሰዓት ደግሞ የእግዚአብሔርን ታይም የሚወስዱ ብዙ ሚዲያዎች አሉ። ከዛ ውስጥ አንዱ ስለ እግዚአብሔር የሚያወሩ ሆኑ። አትፍሩ። ሁሉም ማስመሰጥ አይቻልም። እመኑኝ። ኦኬ ወስጃለሁ። ያውንም ቶቶ ወስጃለሁ። ብቻ አሁን ባለኝ ፐርስፔክቲቭ ዶንት ቲንክ ሶ እንደ በጎች የሚያጠፋ ነገር ነው ፉትቦል ብዬ ስለማላስብ ነው። ኤኒዌይስ እንደ ኢንፑት ተቀብያለሁ። ፕሮሰስ አድርጌ የሆነ ነገር ካለ አይ ትራይ ፎር ዩ። ቴንክ ዩ ሶ ማች ብራዘር። በጣም አመሰግናለሁ ስለነበረን ቆይታ። ብዙ ነገር ያገኘሁበት ነው። ቴንክ ዩ ሶ ማች። እግዚአብሔር ይባርክ። ውድ ተመልካቾቻችን ከማን ያዘዋል እሸቱ ጋር የነበረን ቆይታ ይህንን ይመስል ነበረ። እናንተም እንደምትደሰቱበት ባለ ሙሉ እምነት ነን። ሳምንት በሌላ እንግዳ በሌላ ርዕሰ ጉዳዮች እስከምንገናኝ ድረስ ቸር ይቆየን።